ለን ችግር እህቴ የለም። ቆይ አንዴ ልንገርክና በስርዓት እኮ ነው ታወራለህ። እያወራ ያለሁት። በስርዓት ነው እያወራ ያለሁት። እሺ አልጨረስኩም። አንዴ ሚዩት በማድረግ ተባበሪ። እሺ ዮርዲ አንዴ እንመልስልህና ወደ ሀሳቡ እንመለስ። ቀጥል። እሺ መንገድ ላይ እየሄድክ ማለት ነው፣ በጣም ልብስ ለብሰሃል፣ ከኋላክ ጭቃ ነክቶክ ማለት ነው። ጠራውክና መንገድ ላይ ጭቃ ነክቶካል፣ ከኋላ ልብስ ተበላሽቷል ብልክ ስለምወድ ነው ወይስ ስለምጠላ ነው? ምን አልከኝ? እሺ ድጋሜ ልንገር፣ በደንብ አዳምጥ። ቆንጆ ያማረ ልብስ፣ ነጭ ልብስ ለብሰ ወጣክ፣ ከኋላ ግን ልብስ ተበላሽቶ ነበር፣ አንተ አላስተዋልከውም። ከዛ ጠራውክና ዮርዲ ልብስ ተበላሽቷል፣ ከኋላ ቆሽሾብሃል ብዬ ብነግርክ ስለምወድ ነው ወይስ ስለምጠላክ? መልካም ነገር ነው። የወዳጅነትም መገለጫ ነው። እሺ ወደ ቤት ከገባ በኋላ እዛ የቆሸሸ የተበላሸ ልብስ ላይ ሌላ ልብስ ትደርባለህ ወይስ አውልቀ ነው ሌላ የምትቀይረው? እሺ እሱ እንዳገናኘው አገናኘው። የቆሸሸ ከሆነ ላይ ለምን ይደረብበታል? አይሰማም፣ ድምጽ በጣም ትንሽ ነው። የቆሸሸ ከሆነ ላይ ለምን ይደረብበታል? መልካም። አሁን በጣም ስለምንወዳችሁ ወደ ሲኦል እንድትገቡ ስለማንፈልግ የቆሸሸውን ትምህርት እንደ እግዚአብሔር ቃል ያልሆነውን ትምህርት እያሳየናችሁ፣ ይህን ትምህርት አውልቃችሁ ከጣላችሁ፣ አንዴ ስማኛ፣ ሳውራ መስማት መቻል ያለ። አይ የቆሸሸው ምናምን ሳይሆን አስተምሮን ብቻ ንገረኝ። ማለት በማሰድብ እሺ፣ እንደው በክርስቶስ ልለምንና ስድቡን አቆዩትና ከአንደበት መልካም ነገር ይውጣሽ፣ ከአንደበት መልካም ነገር ይውጣ። እሺ ስማኝ። እሺ ቅዱስ ጳውሎስ እኛ ከሰበክነው ወንጌል የሚለይ ቢኖር የተረገመ ይሁን ሲል እየተሳደበ ነው። ልክ እኮ ነው። ታዲያ አዎ ጥሩ። የተረገመውን ትምህርት እያሳየሁህ ነው። እሺ አሁን የተሳደብኩኝ ነው? እንዲህ ብለህ ስፔሲፊካሊ አውራ እንጂ ጠቅልለህ በአንድ እንትን አትበለው። አንድ ዮርዲ ይሰማኝ፣ የተሳደብኩ ስለሆነ የተረገመ እያልኩ አወራለሁ። ጳውሎስ የተጠቀመውን ቃል የቆሸሸ የሚለውን አልጠቀምም። ይህን የተረገመ ትምህርት አሳይቼክ፣ የተረገመ ትምህርት ማለት የክርስቶስን ደም የሚያክፋፋ እውነተኛውን ወንጌል የሚቃወም ማለት ነው። ይህን የተረገመ ትምህርት አሳይቼክ ትክክል እንዳልሆነ እንደ እግዚአብሔር ቃል ከተረዳክ በኋላ ምን ታደርጋለህ? አንተ ይህን የተረገመውን ትምህርት አውልቀህ ትጥልና እውነተኛውን ቅዱስን ወንጌል እንድትለብስ ነው እያረኩት። ለምን ስለ ትምህርቱ አታወራም? ለምን ደግሞ አታዳምጠው? እያወራሁህ እኮ ነው። አሁን እስኪ አሁን የተናገርኩትን ደግመህ በለኝ። አይ የተረገመ እያልክ ከምዞር ዳይሬክት በቃሉ እናውራ ብዬ ነው። ማውራት ካለብን ዳድ የተናገርኩትን በለው። እስኪ አሁን ያልኩትን በለው። ይህን የተረገመ ትምህርት አውርቼልህ ምናምን የሚል ነው አይደል? እንዲህ ከምንሸፋፍ ነው እናውጣውና በትክክል ኦኬ። የተረገመውን ትምህርት ላሳይክ። ከይቅርታ ጋር ወንድም ስልህ ሰው የፈለገውን ማምለክ ይችላል አይደል? እንደ ወጣት እየተነጋገርን ነው። ገባኝ። እነዚህ ስማ፣ የተረገመ ትምህርት ነው ስል የተረገመውን እያሳየሁህ ነው። አይ መብቴ ነው። እሺ ይሄን ቃል ተውና ማለት ነው። ስማ ወንድም፣ ክርክር እኮ አይደለም፣ ልንነጋገር አይደል የገባ ነው። በእድሜም በምንም ታላቂና እስቲ እነዚህ ቃላቶች ለጊዜው እናቆያቸውና ዝም ብሎ እስቲ እንነጋገርና ካየናቸው አንጻር የቱን የተረገመ ምናምን የሚለውን ነገር እናወራለን። ይሄ በኮሜንት መስጫም አይተህ ከሆነ ስድብ ነገሮች ናቸው። እስቲ እነዚህ ነገሮች እናውጣቸውና በትክክል እናወራ። ያለ ማርያም አማላጅነት ዓለም አይድንም። እውነት ነው ይሄ? የለም። ምን አልከኝ? የኦርቶዶክስ አስተምሮ አይደለም። ያለ ማርያም አማላጅነት ዓለም አይድንም የሚለው የኦርቶዶክስ አስተምሮት አይደለም? የለም የለም ነው። ምንድን ነው የለም ማለት ነው? ማለት ነው በኦርቶዶክስ እምነት ይሄ ተቀባይነት የለውም። እንዴት መሰለህ? ምናልባት አንዳንድ ሰው አንዴ አዲስ አበባ ነው የምትኖረው? ሐዋሳ ነኝ። የት ነው የምትኖረው? ሐዋሳ። አዲስ አበባ የሚኖር ሰው ወይ ደግሞ እስኪ አሁን ቅድስተ ማርያም አካባቢ ያለ ሰው አለ? ቅድስተ ማርያም 5 ኪሎ ጋር ያለ ሰው አለ?
ክርስቲያን ሆኖ 5 ኪሎ ጋር ያለ ሰው አለ። 5 ኪሎ አዲስ አበባ ልክ 5 ኪሎ ስትገቡ ማለት ነው በትልቁ ተለጥፎላችኋል። ምን ይላል መሰላችሁ? ያለ ማርያም አማላጅነት ዓለም አይድልም ብሎ ለጥፈውታል። 5 ኪሎ ጋር ያለ ሰው አለ። በቪዲዮ ሊያሳየን የሚችል ሰው አለ። በቪዲዮ ሊያሳየን የሚችል ሰው አለ ገብቶ ቅድስተ ማርያም ቤተክርስቲያን ጋር ያለ ሰው ካለ 5 ኪሎ ቅድስተ ማርያም ጋር ያለ። ይሄ እኮ ማርያም አማላጅ አይደለችም እንደማለት እኮ ነው። አዎ እሺ፣ ችግር የለውም። አንተ አትቀበለው። የማርያምን ምልጃ ለምንድን ነው የምትፈልገው? አይ አንተ አትቀበለውም ሳይሆን ማለት ነው፣ ይቅርታ፣ አንተ አትቀበለውም ሳይሆን እንደ ኦርቶዶክስ እምነትም በግለሰብ ደረጃ የሚናገሩ ሰዎች ሊኖሩ ይችላሉ። ግን ደግሞ ያፈጽሙ በቃ ችግር የለውም ማለት ነው እንጂ አልቀበለውም ካልኩ አልቀበልም አይደለም። ኖ አልቀበልም። እሺ፣ ያለ ማርያም አማላጅነት ዓለም አይደለም እንደዛ የሚላል ለጠፈው ግለሰብ ነው እያልን ነው። አልገባኝም። ቸርቿ ላይ ለጠፈው ግለሰብ ነው እያልክ ነው? አዎ መምሬ ደባልቄ ወይ ደግሞ አደፍ ግለሰብ ደረጃ ነው እያለ ነው። በግለሰብ ላይ ያላክክ ፈለገ ቸርቿ ላይ ሄዶ የለጠፈው ግለሰብ ነው እያልክ ነው? ወይ እስቲ በእናታችሁ እንደዚህ ዝም ብሎ እንደወረደ አታውሩ። እሺ ካንተ ጋር አሁን እሺ ተናገር። ማርያም ታማልዳለች ወይስ አታማልድም? በደንብ ታማልዳለች። የማርያም ምርጃ ለአንተ ለምንድን ነው የሚያስፈልገው? ለምንድን ነው የሚያስፈልግ? አዎ የማርያም ምርጃ ጥቅሙ ለአንተ ለምንድን ነው? ቢያንስ የቅዱሳን ምልጃ ያስፈልጋል የምንለው የማርያም ምልጃ ለአንተ ለምንድን ነው ያስፈልገክ? ለምንድን ነው ያስፈልገክ ማለት ጥቅሙ ምንድን ነው? የማርያም ምልጃ ለአንተ ለምን እንደምትጠቀምበት ሆድን ለመሙላት የቤት የጎደለውን ነገር ለማስተካከል ነው ወይስ ለዘላለም ህይወት ነው? ለምንድን ነው የምትጠቀም? የማርያም ምልጃ ለአንተ ለምንድን ነው የሚያስፈልግ? የዘላለም ህይወት እንድታስገኝልኝ እንድትሰጠኝ ወደ ልጇ እንድታቀርብ የዘላለም ህይወት ለማግኘት አየህ ያልኩት። ያለ ማርያም አማላጅነት ዓለም አይደለም ማለት እኮ ይሄ ነው የዘላለም ህይወት። አንተ የዘላለም ህይወት እንድታገኝበት፣ ሌላ ሰው የማርያም ምልጃ የዘላለምን ህይወት እንዲያገኝበት ከሆነ ትክክል እኮ ነው ታዲያ ሐሳቡ። እሺ በማርያም ምልጃ የዘላለም ህይወት ይገኛል የሚል መጽሐፍ ቅዱሳዊ ማስረጃ አለ? መጽሐፍ ቅዱሳዊ በነገራችን ላይ በመሰረቱ መጽሐፍ ቅዱስ ላይ ሁሉ ነገር ተጽፏል። አዎ ሁሉ ነገር ተጽፏል። እርግጠኛ ነህ? አዎ ሁሉ ነገር ተጽፏል። አዎ እርግጠኛ ነኝ። እሺ እንደዛ ከሆነ ተከታትከታ አሳይሃለሁ። ዘፍጥረት ላይ ልውሰድና አንዴ መልሳለሁ። በማርያም ምልጃ የዘላለም ህይወት አይደለም። ኖ አይደለም። ሁሉ ነገር ተጽፏል የሚለውን ነገር ላሳየህና በዚህ ነገር እንግባባና እንቀጥላለን። እሺ ሁሉ ነገር ተጽፏል። እሺ ሁሉ ነገር ተጽፏል አይደል? አዎ እሺ የመጀመሪያው ሰው አዳምና ሔዋን አሉ። እሺ አይደል? አዎ እባብ ሄዶ ለሔዋን ምን ነበር ያላት? ያው ዘፍጥረት መጽሐፍ ምዕራፍ 3 ላይ ያላት ማለት ነው። ምንድነው ያላት? በበለሱን በበላችሁ ጊዜ እንደዚህ ትሆናላችሁ ምናምን ብሎ ነገራት። ስለዚህ እባብ ማውራት ይችል ነበር ማለት ነው። አዎ እባብ አወራ እያለ እኮ ነው መጽሐፉ። ምን ልትልን ነው አሁን? ያልተጻፈውን ነገር ልታሳየን ነው? አይ ለምንድን ነው አሁን የማያወሩት? መቼ ነው የተቋረጠው ይሄ ነገር? መጽሐፍ ቅዱስ ውስጥ አሳየኝ። ማውራት ያቆመበትን እባብ ማውራት ያቆመበትን። ምክንያቱም ሁሉ ነገር ተጽፎ የለ እንዴ? እባብ ማውራት ያቆመው በነገራችን ላይ የኦርቶዶክስን ተረት ካየ በኋላ ነው። ጉድ አለና ማለት ነው። እንዲህም አለ እንዲህ አለና ይሄን ከማይማ ባላወራ ይቀራል። እባብ ማውራት ያቆመው የኦርቶዶክስን ተረት ካየ በኋላ ነው። እንደዛ ነው። በጣም ትቀልዳለህ። እሺ አሁን በነገራችን ላይ ለጥያቄ መልሳለህ ወዳጄ። አይ ቢያንስ ትንሽ አዋቂ ነገር መስለኝ ነበር። ለጥያቄ መልሳለህ ወይ ማርያም በማርያም ምልጃ የዘላለም ህይወት ይገኛል የሚል እሺ ዮርዲ እባብ መች ነው ማውራት ያቆመው አላለኝም። ማውራትም መስማትም የሚያቆመው የኦርቶዶክስን ተረት ካየና ከሰማ በኋላ እንዲህም አለ እንዴ አለ። በቃ እሱ አፉ ተለጎመ። አባ ጊዮርጊስ ዘጋስጫ መቀመጫው፣ የእባብ ደግሞ አፉ ተለጎመ። ባላወራ ቢቀርስ አለ። የኦርቶዶክስን ተረት ሲያይኮ አንድ ጊዜ ኧረ በስመ አብ አላሉ ተሳስቶ። እኔ ላግዘው እችላለሁ።
እሺ ከየት ቤተ እምነት ነህ? እኔ የይሁዲ እምነት ነው። ቤተ እስራኤላውያን ይሁዲ ነው። ይሁዲ ነህ? አዎ። እሺ ምኑን ነው የምታግዘው? አሁን የት ነው የተጻፈ ምናምን በሚለው በጠይቃችሁ ጥያቄ ማርያም ታማልዳለች በሚለው ማርያም ታማልዳለች ብሎ የሚለው ነው የምታግዘው? ስለ ማርያም ምንም አላውቅም፣ ግን ስለ ጻድቃን ማርያም ጻድቃን ከሆነች የሚያውቅ ከሆነ ማለት ነው ጻድቃን ትልቅ ሚዛን እንዳላቸው በኦሪት ተጽፏል። ምን እንዳላቸው? ሚዛን ትልቅ ደረጃ እንዳላቸው ማማለድ እንደሚችሉ። የቱ ጋ ነው ሚዛኑ? የቱ ጋ ነው የተጻፈው በኦሪት? ኮሜንት ዝጉልኝ። የተጻፈ የለም የለም አትበለኝ። ኦሪት ብለሃል፣ ታናክ ላይ ታሳይኛለህ ሚዛናቸው የቱ ጋ መስፈሪያቸው መመዘኛቸው። ሶዶማውያን ታሪክ ታውቀዋለህ አይደል? እኔን ታውቀዋለህ አትበለኝ። ኦሪት ብለሃል በልን ከኔ ጋር እንግዲህ ትገጥማለህ ማለት ነው። ኦኬ የአብርሃም ታሪክ ሶዶማውያንን ከአብርሃም የመጡ መላእክተኞችን ይዘው ሶዶማውያንን ሊያጠፉ ይመጣሉ አይደለም እንዴ? ሚዛኑን አሳየኝ። ሚዛን አላቸው ብለሃል። ሚዛን ኦኬ። ከ50 እስከ 1 ድረስ 50 ጻድቃን ቢኖር ታጠፋውናለህ ወይ? አልተጠየቅም ወንድሜ። እሱ አብርሃም ከጌታ ጋር ያወራው ነው። አሁን የጻድቃኑ ሚዛን አሳየኝ። እዛ ላይ የሶዶማውያንን ታሪክ ሊነግረን እንደመስለ እዛ የተጻፈው እኛን በመደዳ ነው እንደምታወራው ወንድሜ። የጠየኩን መልስልኝ። ቅድም ያልከው ማለት ነው ጻድቃን ሚዛን አላቸው ልመልስለት ብለህ ነው የመጣኸው። ይሁዲ እምነት ተከታይ ነህ? ቆይ አድምጠኝ። ይሁዲ እምነት ተከታይ አድምጠኝ፣ እንደማመጣ ይሁዲ እምነት ተከታይ ነህ። ስለዚህ ታናክን ታውቃለህ ማለት ነው። ቶራ ክቱብና ነቢይን ታውቃለህ። ከነሱ ጠቅሰህ ጻድቃን ሚዛን አላቸው ብሎ የሚለውን አምጣው እንጂ ያ አባታችን አብርሃም ከጌታ ጋር የተነጋገረበት ነው። 50 ጻድቃን 40 30 20 ምናምን ነገር እያለ አብርሃምን የመጨረሻው ቁጥር ድረስ እግዚአብሔር የሄደለት ነው። ምኑ ነው ሚዛኑ? እሺ ጻድቃን አልተገኘም፣ ሶዶማውያን ጠፏል። አንድ ጻድቃን ቢኖር ታጋኝቷል። የሶዶማውያን ኃጢአተኛ ይታደግ እንደነበር ታውቃለህ? አታውቅም? አልተናገረም እዛ ላይ እግዚአብሔር። ምንድነው ሚዛኑ? አሁን እዚህ ጋር ሚዛኑ ምንድነው? ጻድቃን ምን አይነት ሚዛን እንዳለው የሶዶማውያንን ኃጢአት አንድ ጻድቃን ቢኖር እዛ ውስጥ ወንድሜ ምን እንደምታወራው? የሶዶማውያን ኃጢአት ስለበዛ እግዚአብሔር ምድሪቱን አጠፋ። የጻድቃኑ ሚዛን አሳየኝ። ጻድቃን ሚዛን አላቸው ስትል ነበር እንዴ? አሁን ከሰዶም ጻድቅ ታሳየኛለህ ማለት ነው። ከሰዶም የተረፈ ጻድቅ ታሳየኛለህ። ሎጥ ሰዶማዊ አይደለም። በዛ በሰዶም ይኖር የነበረ የአብርሃም የወንድሙ ልጅ ነው። እንግዲህ ታናክን አውቃለሁ ብለህ እስከገባ ድረስ ስታወራ ከኔ ጋር በመረጃ አውራ። ይሁዲ እምነት ተከታይ ነህ? ቶራን የምታውቅ ከሆነ አውራ። ኦሪቱ ይላል ብለኸኛል። የቱ ጋ ነው ብሎ የሚለው? አሁን የምታወራው ሌላ፣ ፍየል ወደዚህ ቅዝምዝም ወደዚያ ማለት ነው። ልርዳ ብለህ ገብተህ አንተ ኦርቶዶክሱን አንተ እርዳታ የሚያስፈልገው ሆነ። ለምታወራው ነገር በመጀመሪያ ለምታወራው ነገር የሚመጥንን ጥቅስ ነው መጥቀስ ያለብህ። እዚህ ህዝብ ነው የሚሰማው። ከጠቀስ ካይቀር ጥቀስ። ማናችሁ ምኑ ብሉይ ኪዳን ላይ የምታወሩ ሰዎች ካላችሁ የትኛውም ክፍል የትኛውም መንባብ ላይ ችግር የለብንም እሱ ላይ ማለት ነው። ለጉራ አይደለም የምናወራው። ግን ጻድቃን ሚዛን አላቸው ብለህ ስትል ምንድነው እዛ ጋር ማመንን የመዘነው? ምንድነው የተመዘነው? ምንድነው እያወራህ ያለው ወንድማችን? በመጀመሪያ ማለት ነው እና ለምታወራው ነገር የሚመጥን የመጽሐፍ ቅዱስ ክፍልን አንሳ። ካነሳ አሁን ያነሳው ክፍል አባታችን አብርሃም ከጌታ ጋር የተነጋገረበትና ሰዶምና የገሞራን ከተሞች ማለት ነው። እሺ ታናክን አውቃለሁ ብለኸኛል። እስኪ እኔ አንድ ጥያቄ ልጠይቀና ከዛ ትቀጥላለህ። ኮሜንት እንደዛው እንደተዘጋ ይቀመጥ፣ ማንም ሰው እንዳይከፍት። ስንት ከተሞች ናቸው የጠፉት ወንድማችን? ማይክን ክፈታውና አውራኝ። ማይክን ክፈታው። ባለፈውም ኮሜንት ስጽፍልኝ ነበር። ኦሪቱን እንደፈለክ ስታጨማልቀው ነበር አልከኝ። ገብቶ ማዳን። እሺ ስንት ከተሞች ናቸው የጠፉት ወንድማችን? ከተማውን እኔ አጠይቀኝ፣ ስለዛ አጠይቀኝ። ስንት ከተሞች ናቸው በቁጥር ኦሪት ወይ ደግሞ ታናክ? ስለ ከተማው መጥፋት አለመጥፋት ስንት ከተሞች ጠፉ ይላል። ስንት ከተሞች ጠፉ ይላል።
ቆይ ስለጠፉት ከተሞች ቁጥር አድምጠኝ። ቆይ ስለጠፉት ከተሞች ቁጥር እንደማመጣው ወንድሜ፣ ስለጠፉት ከተሞች ቁጥር ታናኪ ግን ይናገራል አይናገርም? የከተሞችን ቁጥር ኦሪቱ ይናገራል? ብጠይቀኝ እኔ የገባሁበት ነጥብ ሌላ ስለሆነ ያስረዳውን ካልተረዳ ለምንድን ነው ታዲያ ሰዶምና ገሞራን የምታወራው? ሰዶምና ገሞራ ሲጠፉ ስንት ከተሞች ናቸው የጠፉት? ኦሪቱ አይናገርም ወይ? ታናክ አይናገርም ወይ ነው ያልኩህ። ጠይቀኛል። ያ ለእኔ ትርጉም የለውም ብጠይቀኝ። እሺ አሁን የምታወራው ለእኔ አሁን አንተ ትርጉም የለውም ብያልልም። አሁን አንተ የምታወራው ኦሪት እግዚአብሔር ምን ለማስተማር እንደፈለገ ከዛ ላይ ያስቀመጠውን ትክክለኛ ነጥብ ነው የነገርኩ። ምኑን ነው የምታስቀምጠው? እኔ 50 እስከ 1 የወረደው ያ አልተጠየቅም። እሱ አልተጠየቅም። አንተን አድምጠኝ። ማን ነው? እሺ ነው ስምህ? ያን ታሪክ ለአንተ ለመንገር ስለፈለገ ነው። ስምህ ነው ወይስ ምን ብዬ ልጥራው ስምህን? እሱን ተወው፣ ዝም ብለህ ሽን ብለህ ጥራኝ። አድምጠኝ። ታናክን ከፈለክ ዝም ብለህ እኔ ጋር መተህ 50 ብሏል ጌታ፣ 40 ብሏል ጌታ፣ 30 ብሏል ጌታ ብለህ የምትለውን ተወው። እሺ አድምጠን። እሺ ላውራ አድምጠን ወንድምዬ። እሺ በቅንነት ነው ላውራ። እርግጠኛ ሆኜ ስነግርህ እንድታውቅ አድምጠኝ። እርግጠኛ ሆኜ ስነግርህ ታናክን አንተ አታስተምረኝም ብራዘር። እኔ ላስተምር እችላለሁ። እማናቀውን ቃል አይደለም መተህ የምትነግረን። እሺ አሁን ራሱ ቃሉን መጽሐፉን ካላስክ በስተቀር ታሪኩን እንኳን በሚገባ ደግመህ ተናገር ብዬ ብልህ ስንት ከተሞች እንኳን እንደጠፉ አታውቅም። ታናኩ ግን ስንት ከተሞች እንደጠፉ ይናገራል። እሱን አጠይቀኝ ነው ያልከው። ታሪኩን እንኳን በሚገባ ሳታውቅ ልክ እኛ ያን ክፍል እንደማናውቀው አድርገህ 50 40 30 20 ብሎ አባታችን አብርሃም የሄደበትን ቁጥር እግዚአብሔር ሄዶለት አንድ ጻድቅ እንኳን ቢኖር አድናለሁ ብሎ ያለበትን ከሰዶምና ከገሞራ ማንም ጻድቅ አልተገኘም። አድምጠኝ። እኩል አታውራ ወንድሜ። እማወራው እግዚአብሔር ቃል እኩል አታውራ። ካልሆነ ታች አወርድሃለሁ። እኩል አታውራ። ሳወራ ምን ነው ልትነግረን የመጣው? ሰዶምና ገሞራ ላይ ስንት ሰው ጠፋ? ስንት ሰው አልተገኘም? ስንት ነበረ የአብርሃምና የጌታ ንግግር? ኮንቨርሴሽናቸው እንዴት ነበረ? በምን አይነት ሁኔታ ተፈጸመ? እሱን ነው እንደኛ ጥያቄያችን አይደለም። ኦርቶዶክሱን ልረዳን የመጣው ብለሃል። የማይገናኝ ወሬ ታወራለህ። የማይገናኝ ኦርቶዶክስ ሚዩት አድርግ። ቀደም ምንድን ነው ያልከው? ሚዩት አድርግና አሁን የምትፈልገው ከኔ ጋር ማውራት ከፈለግ ታናክ ላይ ማውራት የምትፈልግ ከሆነ ከዘፍጥረት እስከ ሚልኪያስ የፈለግከውን ክፍል አንሳ። ከፈለግ ስለ መሲሁ፣ ከፈለግ ስለ እስራኤል ሕዝብ ታሪክ፣ ስለ አብርሃም ታሪክ የትኛውንም ክፍል አንሳና ግን የሚጠቅምህ ለህይወት የሚሆንን የሚጠቅምን አውራ። አይ ታሪክም ላይ አውራለሁ ብለህ ካል የፈለግከውን ክፍል ምዘዝና ቀጥል። ግን ስታወራ በመረጃ ስጠኝ። ቴንክ ዩ። እኔ የምከራከርበት ነገር የለኝም። መከራከር ከጀመርነ መጨረሻ የለውም። ሰምተህ ነው። እኛ በደንብ ኦሪትን አይሁዳውያን ማስተማር ማለት ይሄ ዝም ብሎ ነው። ገብቶሃል? አንድ አታውቅም። እውነት ልንገርህ፣ አንድ አታውቅም። አንድ ወንድሜ አንድ አታውቅም። ታናክን አንዲት እኮ አልኩህ። ይሁዲ ብትሆን ማንም የሚፈራ የለም ብራዘር። በመጽሐፉ ከፈለክ አድምጠኝ። በመጽሐፉ ከፈለክ አንተ ታናክን የምታውቅ ከሆነ አንዲት ነገር ከኔ ጋር አውራና ከዛ አለማወቄን አሳይ። እኔ አባታችን አብርሃም ከጌታ ጋር ስለ ሰዶም ሰዎች የተነጋገረውን ኮንቨርሴሽን ናና ንገረኝ አላልኩም? የጠየቅነው አርእስቱ ሌላ፣ ባልተጠየቅበት አትመጣም። ለእናንተ ለይሁዲዎች አርእስት ብዬ ስመርጥ አትመጡም። ማርያም ታማልዳለች በሚለው ማርያም ጻድቃን ከሆነች የሚያውቅ ከሆነ ጽድቅ አልሆነ የእሷን የሚያውቅ ከሆነ እንደዛ ማለቱ ምንም ጉዳት የለውም። ግን አሁን ያመጣውን ከዚህ ላይ የት ላይ ነው የተጻፈው ስትሉት እዛ ላይ የተጻፈው የሰዶም ታሪክ የተጻፈው ዝም ብሎ ያን ታሪክ ለእኛን እግዚአብሔር መንገድ ስለፈለገ አይደል። የጻድቃንን ምን ያህል ደረጃ የሰው ልጅ ጻድቅ ምን ያህል ትልቅነት እንዳለው ኃጢአተኛ ማማለድ እንደሚችል ለእኛ ለማሳየት ነው ያ ታሪክ። የት አለ? ማን ያማለደው? እዛ ጋር ሰዶምና ገሞራ ላይ ኃጢአተኛ ነው ሁሉ። ማን ያማለደው ለሰዶም ሰዎች? የተማለደ የለማ ከሌለ አብርሃም ጻድቅ ሰው ነው አይደል? ጻድቃን አልተገኘም። አብርሃም ጻድቅ ሰው ነው ወይ አይደለ ወይ ብዬ የምጠይቅ ጥያቄ ነው የምጠይቀው። አብርሃም ጻድቅ ሰው ነው? ጻድቅ ሰው አይደለም?
ምን አይነት ጥያቄ ነው የምትጠይቀኝ? አብርሃምን የሚያክል ሰው እታች ውረድ። በቃ ይሄንን እንኳን ሳታቅ ነው ዝም ብለህ የማይመለከተም ታወራው። አብርሃም ጻድቅ ሰው ነው? ጻድቅ ሰው አይደለም? ከእግዚአብሔር ጋር የሚነጋገርን ትልቅ ሰው በእንደዚህ አይነት ሽን ስለካ የተጠየቀውን ከእግዚአብሔር ጋር የተነጋገረ ታውቃለህ እኮ ጻድቅ ሰው ነው? ጻድቅ ሰው አይደለም? ቆይ አንዴ ይትባርክዬ። ጻድቅ ሰው ነው? ጻድቅ ሰው አይደለም? አብርሃም ጻድቅ ሰው ካልሆነ እንዴት ነው ከእግዚአብሔር ጋር የሚነጋገር? ይታያቸው ይሄ ሰው ሺን እውነት ሺን ነህ? ወታደሩ ሺን ነህ የምታወራኝ? አብርሃም ጻድቃን አይደለም? በጣም ነው የምታሳፍረው በእውነት ሺን። ያ ቀድሞ ማቀህ አድምጠኝ። ኖ ቀድሞ ማቀህ ሺን ከሆነ በጣም ነው የምታሳፍረው። በጣም በዚህ ደረጃ ስለ አብርሃም አትጠይቀኝ። ኖ አንተ የአብርሃምን አምላክ ያህዌን ራሱ የምታውቅ ከሆነ አብርሃም ጻድቅ ሰው ወይ ተብለህ ስትጠየቅ እማትመልስ ዙሪያ ጥምጥም የምትሄድ እስራኤልንና ሃይማኖቷን የምታሰድብ በጣም አሰዳቢ ነህ። በጣም የቀድሞ ማቀሺን ከሆንክ በጣም አሰዳቢ ነህ ማለት ነው። ስለ አብርሃም በዚህ ደረጃ እንደዚህ አላውቅም ነበር። ታዲያ ምን ስለ አብርሃም ጽድቅ ለመናገር አንተ አብርሃም ጻድቅ ሰው መሆኑን ዓለም ነው የሚያውቀው። አንተ አብርሃም ጻድቅ ነው ብዬ ስል ጻድቅ ባይሆን አያናግረም። ጻድቅ ሰው ነው አትልም እንዴ? እኔን ይኸውልህ ምን መሰለህ፣ እኔን አንተ ምን ያህል እንደምትንቀኝ ነው። ከእግዚአብሔር ጋር የሚነጋገረውን ትልቁን አብርሃምን በዚህ ደረጃ ጻድቃን ነው ወይ አይደለም ብለህ መጠየቅ። እሺ ሰዶምና ገሞራ ላይ ማን ነው ጻድቅ? ታዲያ ሰዶምና ገሞራ ምትለኝ መተህ ምንድን ነው እያወራ ያለው? እሺ ስለምን እንደምታወራው? እኛ ሰዶምና ገሞራ አርስታችን አላደረግንም። አርስት ባደረግንበት በገባንበት አድምጠኝ። አርስት ያደረግንበት የገባንበት አርስት እዚህ ጋር ይታያል። ስለ ኦርቶዶክሳውያን ስንነጋገር አንተ ገባህና ጥያቄ አለኝ አልክ። ጻድቃን ሚዛናቸው ምናምን ነገር አልክ። ሰዶምና ገሞራ ላይ ምን ሚዛን ተገኘ? ማን አለና? አየው፣ አልተረዳኸኝም እኮ ገብቶሃል። የተረዳኝ አይመስለኝም። ገብቶሃል። ጻድቃን ሰው አንድ ሰው ጻድቃን ከሆነ ትልቅ ሚዛን እንዳለውና ማማለድ እንደሚችል ከዛ ላይ እግዚአብሔር ማን ያማለደው? እዛ ላይ ራሱ ማማለድ እንደሚችል እዛ ላይ ተጽፏል። ማን ያማለደው? ለሰዶም ሰዎች ማን አማለደ? አልተገኘማ። ጻድቃን ግን ለጻድቅ ነው እንደ ጻድቅ ሰው ለጻድቅ ነው እንደ አብርሃም ጻድቅ ሰው ነው። ለጻድቅ ሰው ነው እንደሚማልደው ለኃጢአተኞች የሚማልደው። አንድ ጻድቃን ቢኖር በሶዶማውያን ምንድን ነበር የሚሆነው? እሺ ማን የማለደው? በጌታ ፊት ቆሞ አልነበረማ። ጻድቃን እዛ አልነበሩ። ኦኬ ጻድቃን ስላልነበሩ ነው ያልማለደው አይደል? ዋው አየህ። እሺ ሎጥ ጻድቅ ሰው ነው? ጻድቅ ሰው አይደለም? ኖ እሱን ከሶዶማውያን ጋር እንትን ማለት አችልም። ይኖር የነበረው የት ነበረ? ያ ለራሱ ነው። ገብቶሃል? እሱ ነው ይኖር የነበረ የት ነበረ? ሎጥ የት ነበረ ይኖር የነበረው? ቆይ ሎጥ የተለየ እኔ ለወታደር በጣም ትልቅ ክብር አለኝ። በጣም አዝናለሁ። ለእስራኤልም ሕዝብ እንደዚሁ። አንተ ግን ዝም ብለህ ቀድሞ ማቀሽን አይደለም ገብተህ ዝም ብለህ ስለ ዳንኤል ልጠይቅ። ስለ ዳንኤል በባለፈው ያስረዳኸው ማለት ሌሎችን ዝም ብላ አድምጥ እያልክ ያስረዳኸው በጣም ነው የገረመኝ። እኔ በተሳሳተ ትርጉም በተሳሳተ መንገድ ያስረዳኸው መንገድ እዛ ላይ እኔ በጣም ነው የገረመኝ። ለምን ያው ለዚህ ላይ ገብቼ ይሄን ነገር መናገር አልፈለኩም ነበር። ነገር ግን ምንድነው የገረመህ? ተሳስቻለሁ። እስኪ የተሳሳትኩትን ንገረኝ። ዳንኤል 9 ላይ ሳብራራ የ62ቱን ሱባኤ የ62 ሰባት ሱባኤ ከዛ ላይ በጣም ላይ የተሳሳትከው በጣም ምን? እስኪ ለምሳሌ ተናገር፣ ስህተቴን ተናገር። ይኸው ፈቀድኩልህ። አንደኛ ከዛ ላይ በአማርኛ እንዴት እንደተረጎማችሁ ታላቅም መሲሁ ስህተቴን ንገረኝ። ሺን በዕብራይስጡም ብለህ እየተረጎምክ ንገረኝ ስህተቴን። መሲሁ መጥቷል፣ ሙቷል። ገብቷል። የተናገርከው ቀኑ በዚህን ጊዜ በዚሁን ጊዜ መሲሁ ይመጣን ያልከበት የተናገርክበት መሲሁ ይሞታን ሳይሆን የመሲሁ ስርዓት። መሲሁ ማለት መጀመሪያ ምን እንደሆነ ማስረዳት አለብህ አንተ። መሲሁ ማለት ምን ማለት ነው? ገብቷል። ይሄ አሁን አንተ ምንድን ነው ያደረገው? መሲሁ ማለት አንድ የሚመጣ እሱ መጥቶ እንደሞተ አድርጎ የማስረዳት ትልቁ የማሳሳት መንገድ ነው ይሄ። ኦኬ አሁን የኔ ጥያቄ የኔ ስህተት ምንድነው? መሲሁ መጥቶ ሞቷል። አድመጠኛ መሲሁ መጥቶ ሞቷል ብዬ ማለት ነው አይደል? ስህተቱ
አዎ መሲሁ መጥቶ ሙቷል። እንደገና ደግሞ ሙቷል። ኖ ቆይ አንዴ አንድ ጥያቄ ኒቆዲሞስ ቆይ አንዴ ሲያቆመው ቆይ አንተ አቆመው። ኒቆዲሞስ እታች የምትሳደቡ ሰዎች እያንዳንዳችሁ አቆሙ። ብሎክ አድርጌ ነው የማስወጣችሁ። ኦኬ ብሎክ አድርጌ ነው የማስወጣችሁ። ኒቆዲሞስ ፈሪሳይ የተባልከው አርፋችሁ ተቀመጡ። እሺ ብሎክ አድርጌ ነው የማስወጣችሁ። ያ በፍጹም እንደዚህ ብላችሁ ሰውን እንዳትሳደቡ። ኦኬ አንዴ እኔ ስድብ እንዳይሰድቡኝ። በነገራችን ላይ እኔ በማውቀው ለማስረዳት ነው የምትረዱ። ካልተረዳችሁኝ ምንም ችግር የለም። የመሲሁ መምጣት መጥቶ ሞታል ማለት ነው አይደል? ስህተት መሲሁ ከዛ በፊት እንዳልነበረና አንድ ሰው እንደሆነ መሲሁ ማለት አንድ ሰው ከዛ በፊት ያልነበረ አንድ ጊዜ መጥቶ የሞተ አድርጎ ማሳይ። መሲሁ ማለት መጀመሪያ ምን ማለት ነው? የኔን ጥፋት አሳየኝ። ኧረ እባክህ እባክህ የኔ ጥፋት ዳንኤል 9 ስተረጉም መሲሁ መጥቶ ሞቷል ብዬ ሱባኤውን 62:7 ዳንኤል የቆጠረውን እሱን ከንጉሱ ከቂሮስ ንጉስ ጋር የነገሰበትን አዋጁና ትእዛዙ የወጣበት ከዳንኤል 9:25 ከዕዝራ መጽሐፍ ምዕራፍ 1 ቁጥር 1 ላይ ከእሱ ጋር አገናኝቼ አስልቼ መሲሁ የሞተበትን ዘመን ማሳየቴ ነው ጥፋት ወይስ ምንድነው ጥፋቴ? ተሳስተሃል ብለኛል ዳንኤል 9። ኦኬ ይኸውልህ ምን መሰለህ አሁን መሲሁ ሞተ። ስህተቴ የትኛው ጋር ነው? በመጀመሪያ ይኸውልህ ምን መሰለህ ብለህ አትጀምር። ስህተት እሱ ነው አሁን ያልኩት ነው ስህተቴ። ስህተቱ ምን መሰለህ? ስህተቱ አቀራረቡ ነው። ለምሳሌ አንተ የተናገርከው ቀኑ ሁሉ ትክክል፣ እያዳመጥከኝ ነው? ቀኑ ሁሉ ትክክል ነው። ነገር ግን ችግሩ የት ላይ ነው? ሞተ የሚለው መሲሁ ማለት ምን ማለት ነው የሚለው የተሳሳተ ነው። መሲሁ ማለት ከእግዚአብሔር ጋር ግንኙነት ያለው በእግዚአብሔር የተመረጠ ንጉስ ነው። ከዛ በፊት ነበሩ መሲህም የሚባሉት መሲህም ነው የምንላቸው ነበሩ። በጣም ብዙ ከትውልድ አንዱ ሲሞት የሰው ልጅ እድሜ እስካልተጨመረ ድረስ እድሜው ያልፋንያ ሌላ ይተካን እግዚአብሔር ይመርጣል። ያ መሲሁ ነው። ከአሁን በፊት የነበሩት አባቶቻችን ቤተ መቅደሱን ሲመሩ የነበሩ ሁሉም መሲሁ ናቸው። ለምሳሌ ቤተ መቅደሱ ሁለተኛው ቤተ መቅደስ ከባቢሎናውያን ስደት በኋላ ከተመለሱ 420 ዓመት አገልግሏናል። አንድ ሰው ነው እንዲህ ጋር መሲህ አልነበረም ያኔ በ420 ዓመት መሲህ አልነበረም እንዴ? መሲህ ነበር አልነበረም? የለም። አየህ፣ ይሄ ነው ስህተት፣ ትልቁ ስህተት ይሄ ነው። እናንተ ነገስታትን ሁሉ መሺ ብለህ የምትጠራውን ዘይት የፈሰሰበትን ሁሉ መሺ አድምጠኝ መሺ አድምጠኝ ብዬ ስለ አታውራ። ዘይት የፈሰሰበትን ሰውዬ ሁሉ መሺ እያላችሁ ስለምትጠሩ ነው እንጂ መሺ ብለህ የምትለው በእስራኤል የቅዱሳን ነቢያት በተለይ አባቶች ነቢያት የተናገሩት እስራኤል የምትጠብቀው እግዚአብሔር ለሕዝቡ ይመጣል ብሎ ያለው መሺህ አልነበረም፣ አልመጣምም፣ አልነበረም። ከዛ በፊት የመጣው የዛሬ 2000 ዓመት ነው የመጣው። አንዴ ቆይ አንዴ ይኸውልህ ምን መሰለህ እና ቤተ መቅደሱ እንዴት ተሰራ? አሁን አንተ በምትለው መንገድ አሁንም ግን እንዴት እንደተሰራ ሰማኛ ልንገርህ። በደንብ በጣም ደስ ይላል። በደንብ ደስ እያለ ልንገርህ፣ አድምጠኝ። መሲሁን አልባ ቤተ መቅደስ ሊኖር አይችልም፣ ሊሰራ አይችልም። ይህን ማውቅ በደንብ ላስረዳ ከሰማኸኝ አሁን ወይ ንገረኝ አንተ፣ እኔ ልስማህ። ኦኬ አንተ መሺ ነበረ ነው ለምትለው ቤተ መቅደሱ በተሰራ ሳለ ሁለተኛው ቤተ መቅደስ አዎ በእግዚአብሔር የተመረጠ ቤተ መቅደሱን የሚመራ ቤተ መቅደሱ ማን ነበረ መሺሁ? ኦኬ ማን ነበረ መሺሁ? ነበሩ በጣም ማን ነበረ? ለምሳሌ ማን ነበረ መሲሁ የምትለው? አሁን አንተ መሲሁ ማለት ነገራችን ማን ነበረ? መሺሁ ቤተ መቅደሱ በተሰራበት ሰዓት ላይ ሁለተኛው ቤተ መቅደስ በተሰራበት ሰዓት ላይ ማን ነበረ? ኮሜንት እንዳትከፍቱ፣ ብዙ ናቸው። እኔ አንዱን ጥራልኝ። መጀመሪያ ቤተ መቅደሱ ሲሰራ ከዛ ከአሕዛብ ልጆች ጋር ሆኖ የሰራው መሺህ ማን ነበረ? ብዙ ናቸው። አንዱን ጥራልኝ። ብዙ ናቸው አትበለኝ፣ አንዱን ጥራልኝ። እንትና ብለህ ጥራልኝ። እሺ ፕሊዝ። አላስታውስም፣ ልጥራልህ ማን እንዳሰራው ይኸውልህ። በእግዚአብሔር ትእዛዝ ውጭ ቤተ መቅደስ አይሰራም። እኔ አልጠየቅኩም ወንድሜ። መሺሁን ጥራልኝ። አንድ መሺህ አለ ብለሃል። መሺህ ጥራልኝ። ኦኬ ሄድ ታሪክ ድርሳናት አገላብጥ አምጣ። እንደዛ አይደለም። መሺ አለ ብልሃል አምጣልኝ።
አየው መሲ ማለት ምን ማለት እንደሆነ እናንተ እኛን ተሆንና እኔ ምን ማለት እኔ እናንተ ብለህ አትበለኝ፣ እናንተ አትበለኝ። እሺ ብራዘር፣ እኔ ክርስቲያንም እንኳን ብሆን አልኩ አይሁድን አሰልፌ ያስተምራለሁ። እኔ ይቅርታ አድርግልኝ፣ እንደዚህ ብዬ እንድናገር አታስደርገኝ። አንተን ራሱ አንተንም ሌላ እስራኤላዊንም ቶራን ማስተማር እችላለሁ፣ ታናክን ማስተማር እችላለሁ። ታሪክ ብለህ ብትል የቅዱሳት መጽሐፍት አፈታት ማለት ነው። የእኛን ተውና አሁን በቀጥታ ሄዳ አሳየኝ። ማን ነበር መሺህ? ሁለተኛ ቤተ መቅደስ በነበረበት ዘመን ላይ የነበረ መሺህ፣ ከየሺዋ በፊት የተገለጠ እስራኤል የተቀበለችው መሺህ ማን ነበረ? አምጣልኝ፣ መረጃ አምጣኝ። እናንተ አትበለን። ኦኬ አሁን አንደኛው ቤተ መቅደስ ሲፈርስ ሲሰደዱ አልጠየቅኩም። ሽሎሞም ኢዶ የአንደኛው ቤተ መቅደስ አልጠየቅኩም። ሺን አልጠየቅኩም። አንደኛው ቤተ መቅደስ እኮ አልጠየቅኩም ነው ብዬ የምልህ። ሁለተኛው ቤተ መቅደስ በነበረበት ሰዓት ላይ የነበረው መሺህ እነማን ነበሩ? ብዙዎች ነበሩ ብለኛል። ጠራልኝ። ሁለተኛ ቤተ መቅደስ ከተሰራ እስከ የሺዋ መገለጥ ድረስ የነበሩ መሺያን ጥራልኝ እስኪ 1 2 3 ብለህ። በጣም ብዙ ናቸው። ዘመንን ቁጥር አታመጣውም አልኩህ። ሺን እውነቱን ልንገርህ፣ ዝም ብለህ እልህ አትጋባ ከኔ ጋራ። የአብርሃም አምላክ ምስክር ነው እኮ ነው የምልህ። የዘመን ቁጥር እስኪያልቅ ድረስ ፈልግ ብዬ ብለህ አታመጣም። ፈልገህ የለም የለም። ያው አንድ ማምጣት አቃተህ። ካለ አምጣ። ይሄውልህ አለልህ እኮ ተጽፎልሃል እኮ። ማን ነው ስሙ? ማን ነው መሺህ ተብሎ የተባለ? ኦቫዲያን ታውቋለህ? ማን ነው ኦቫዲያን? ሚካው ቤን ሜላ የሚባል ታውቃለህ? ማን ነው? በስንት ዓመት እየተደማመጠን እናውራ ወንድሜ። ለምጠይቀህ ጥያቄ መስጠን ደብልቅ ወሬ ነው የምታወራው። ወሬ ነው። ከዚህ በኋላ ታች ውረድ። በመደዳ ታነባለህ እንዴ? ዝም ብለህ ብጥስጣሽ ወረቀት አይሰማም። አንዱን ማን ነው እያልኩ በመደዳ ነው የሚያወራው። በመደዳ አታውራ። ልርዳው ብሎ ነበር የመጣው አይደል? አዎ የጠራኸውን መሺህ አንዱን እንኳን ስሙን ነግረኝ ከስንት ዓመተ ዓለም እስከ ስንት ዓመተ ዓለም እንደነገሰ ታሪክ እጠይቅሃለሁ ማለት ነው። በዚያ ዘመን የነበረው ደግሞ ነቢይ ካለ ነቢይ ማን ነበር ብዬ እልሃለሁ። መሺህ ብሎ ለእስራኤል ቤት የተገለጠ እኮ ስንት አለ፣ ስንት ዱርዬ ሁሉ ማለት ነው ተገልጦ አንዳቸውንም የእስራኤል ሕዝብ አልተቀበሏቸውም፣ ከየሽዋም በፊት ማለት ነው። ገማሌል የሚባል የህግ መምስር ገማሌል ማለት ነው የህግ መምህር ራሱ እንኳን ተናግሮታል። እነ ቴዎዳስ የተባሉ 400 ሰው እያሰፈቱ የተሰበሰቡ ስንት አሁን እንኳን እኛ ቲክቶክ እንኳን ከጀመርን ለእስራኤል ቤት መሺህ ነኝ ብለው የመጡ ኢየሩሳሌም ላይ ስንት አሉ። ኪፓ ያደረገው ሁሉ መሺህ ነው እንዴ? አንተ አሜሪካና አውሮፓ በርገሩን ሲበላ ቆይቶ የመጣ ሁሉ መሺህ ነው? እሱ በእውነት በአምላክ ቃል የተጠራ መሺህ ነው አይደለም? ዳንኤል 9:25 ስትተረጉም ተሳስተሃል አለ። አንተ አይደለም ራባዮች መጥተው እሱን ተሳስተሃል ብለው ሊሉኝ አይችሉም። እንደውም የተሳሳታችሁት እናንተ ናችሁ። ምክንያቱም እሱ ክፍል ከተረጋገጠ በእውነተኛ እኔ ባለፈው ባሳየሁት አይነት ትርጓሜ ከሄደ መሺሁ የተገደለው ዳንኤል እንዳለ የተገደለው የዛሬ 2000 ዓመት መሆኑ ይታወቃል። እሱ ደግሞ የሺዋ መሆኑ ይታወቃል። እንዲህ ከሆነ ህዝብ ይሄድብናል ብለው ስላሉ ዳንኤል 9:25ን አንብቦ የሚተረጉም የተረገመ ይሁን ብለው አሉ መምህራኖቹ። ለምን ዳንኤል 9:25ን አንብቦ የሚተረጉም የተረገመ ይሁን ብለው ያሉት? ምክንያቱም ሚስጥር ሊወጣ ነው። በል አሁን እንግዲህ ታች ወደ ደግሞ መለፍለፋል። በእናንተ መጽሐፍ 2000 ስህተት አለበት። አንድ አታሳይም። አንድ ናገባና ከፈለክ መሺህ በዛ ከሁለተኛው ቤተ መቅደስ በኋላ የመጣ መሺህ ካለ ናና አሳየኝ። ስሙ ማን ይባላል? የአንዱን ጥቀስልኝ። ከዛ የነገሰበትን ዘመን ታመጣለህ። ከየትኛው ነገድ የወጣ መሺህ መሆኑን ታመጣለህ ማለት ነው። ዝም ብሎ መጫጫህ አይደለም። እሱን ስታመጣ ደግሞ ከመጽሐፍ ጠቅሰህ ነው የምታሳየኝ። ከነገደ ሌዊ ነው? ከይሁዳ? ከዛብሎን ነው? ከንፍታሌም? ከአሼር ወይስ ከጋድ? ከነ መረጃው ጭምር ቁጭ ታደርጋለህ ማለት ነው እኔ ጋር። በእስራኤልም ታሪክ በቢብሊካልም ታሪክ ነው የምጠይቀህ። ካልሆነ ዝም ብሎ መንጫጫት ነው የሚሆነው። እኔ የምልህ ዳጊ እንትን
እስላሞቹን ስጠራ ኦርቶዶክሱ ይመጣል። ኦርቶዶክሱን ስጠራ አይሁዱ ይመጣልሃል። አሁን ደግሞ አዲስ ያመጡት ፈሊጥ ኤርሚዬ እኔ የእርዳታ ልጭ ነው የመጣ የእርዳታ መኪና ሆነብኝ ሰውየው። እሺ መሺውን ንገረኝ። ሁለተኛ ቤተ መቅደስ የተሰራው ነው የአንዱን ንገረኝ። የነገሰበትን ዘመን ሁሉ ንገረኝ። ከየትኛው ነገድ እንደወጣ ንገረኝ። ነገርኩህ እኮ ግን አሁን ብነግርህ አልተስማማህም። የአንዱን ንገረኝ አልኩህ። የአንዱን ስሙን ንገረኝ። አደራረግ በባለፈው ስለተናገርከው ሁለተኛው ቤተ መቅደስ የፈረሰው ይኸውልህ፣ ሁለተኛው ቤተ መቅደስ የፈረሰው በዓለም ከተፈጠረች በ3828 ላይ ነው። እንደገና ደግሞ ከሁኑ አቆጣጠር በፊት በዕብራይስጥ ልፍኒያ ስፊራ እንለዋለን ከ68 ዓመት ነው። እንግዲህ ወደዚህ እየቀረበ ሲመጣ ይህኛው አቆጣጠር እየወረደ ይመጣ ማለት ነው። ከዛ በኋላ ማለት ነው ምን ይላል? እናንተ ሞተ ትለዋለህ ግን እሱን ተውና መሲሁን ተናገር ነው የምልህ። ያኔ አቆጣጠር የቆጠርከው አቆጣጠር መሲሁ ይሞታል ሳይሆን አድምጠኝና እንዴት አማርኛ እየተናገርክ እንዴት አማርኛ አሰማም አንተ? እኔ ያልኩህን እኔ ሞተ ብዬ ያልኩህን መሲህ እሱን ተውና ከሁለተኛው ቤተ መቅደስ መሰራት ጀምሮ መሲህ ተገልጧል ነበሩ በጣም ብዙዎች ናቸው ብለህ ያልከው አንዱን ንገረኝ። በስንት ዓመተ ዓለም ነገሰ ከባቢሎን ምርኮ በኋላ? ከየትኛው ነገር ነው የወጣው ያ መሲህ? ጠቀስኩልህ እኮ ማንን? ይኸውልህ ቆይ ምናልባት ማንን? እኔ እስካሁን እየለመንኩ ነው። ማንን የጠቀስክልኝ? የምትገነዘበኝ እንደሆነ ይኸውልህ ከዛ ቤተ መቅደሱ ከፍ አልጠየኩም። ማንን የጠቀስክልኝ? ጠቀስልኝ። ማንን የጠቀስክልኝ? ቤተ መቅደሱ አትበለኝ። ማንን የጠቀስክልኝ? ከየትኛው ነገር ነው የወጣው? ከስንት ዓመት ዓለም እስከ ስንት ዓመት ዓለም ነገሰ ያ መሲህ? ቤተ መቅደሱ አትበለኝ። ቤተ መቅደሱማ በቃ ሁለተኛው ቤተ መቅደስ በተሰራበት ዘመን መሲህ ነበር ብለሃል። በጣም ብዙ መሲያዎች ነበሩ ብለሃል። ነገስታት ሆነው የተቀቡትንና ዘይት የፈሰባቸውን ሁሉ መሲህ እያልክ ስለጠራህ የእስራኤል አምላክ እግዚአብሔር ይመጣል ብሎ ያለው ከነገደ ይሁዳ ይመጣል ብሎ ያለው እውነተኛው መሲህ ነው ማለት አይደለም። ማንን ነው የምታታልለው? ከማን ጋር እንደምትነጋገር መጀመሪያ ማወቅ አለብህ። ዝም ብሎ እውር ድንብሬ የጠፋ ሰው አይደለሁኝም። ካወራ በትክክል አውራ። እነዛ ነገስታት መሲህ ብላችሁ ነገስታትን ልክ እነ ዳዊትን እነ ሰለሞንን አድምጠኝ። እያወራህ አትደርብ። መቼ አናገርከኝ እኮ እያወራህ አትደርብ። ጠየቅኩ እስካሁን አንተ ሞተ የምትለው ብለህ አልክ። እኔ ሞተ ብዬ ያልኩትን የሺዋን ቶውና አንተ እኮ አትቀበለም። በቃ የሺዋን ዘሩን ስሙን እየጠራ ነው የምትራገመው። የሺዋን አይደል? እሱን ተውና የሺዋን ተውና ከየሺዋ በፊት ከባቢሎን ሲወጡ ብዙ መሲያዎች ነበሩ ብለሃል እስከ የሺዋ ዘመን መገለጥ ድረስ ወይ ደግሞ ሮማውያን ቤተ መቅደሱ እስኪያፈርሱት ድረስ። ከነዛ ውስጥ አንዱን ጥራልኝ አልኩ። አንዱን ጥራልኝ ስሙ። ኦኬ ስማቸውን የምትረዳ ከሆነ በስማቸው ያንዱን ያልኩ የመጀመሪያውን በዛ መጀመሪያ ከባቢሎን ሲወጡ የመራቸው መሲህ ማን ነበረ? ኤዝራ አሶፌር የሚባል ነበር። አንሸ ያክነሴት በቃ ቆይ ቁፋታ ዙጎት የሚባሉት አልኩ። በቃ ሌሎቹን ያዘው። ቆይ ሌሎቹን ያዝ። አታውራ። እዝራ ብለኸኛል። የእዝራን ሰምቻለሁ። ሰውዬ ስርዓት ያዝ። አረቄ ጠጥተህ መተህ ከሆነ ውረድልኝና ሂድ። የአረብ ሴት ይመስል አትጩህብኝ እንዴ። እዝራ አልከኝ ሰማሁ። ኦኬ እዝራ መሲህ ነው ወይስ መሲህ አይደለም? ከእግዚአብሔር ጋር ግንኙነት ያላቸው መሲህ ነው መሲህ አይደለም? የጠየቅኩህ መልስልኝ። መሲህ ነው መሲህ አይደለም? እዝራ መሲህ ማለት ምን ማለት ነው? አንተ ቆይ አንተ ስርዓት ያዝ። እዝራ አድምጠኝ። እዝራ ኮሄን ነው ወይስ መሲህ ነው? ቶሎ በል መልሱን አምጣ። ቤተመቅደስን የሚመሩት በእግዚአብሔር የተመረጡ ካህናቶች። ሁለተኛ እንዳታወራ፣ ታች ውረድ። ሁለተኛ እኔ ጋር እንዳትለፋልፍ። ሁለተኛ አልኩ መሺን። ሁለተኛ ቁጭ በልና ታናክን አንብብ። እዝራ መሲህ ነው ብለህ ተዋሻለህ አይደል? እዝራ ኮሄን ነው ከነገደ ሌዊ የሆነ የዮሴዴቅ ልጅም ኢያሱ ከነገደ ሌዊ የሆነ ካህን ነው። አንተ መሲህ ነው ብለህ ትላለህ። ካህንና ኮሄን እንኳን ማለት ነው ኮሄንንና መሲያን እንኳን ለይተህ ማታውቅ ማለት ነው።
እግዚኦ ምን አይነት ዘመን ነው ወንድሞቼና እህቶቼ? ሁሉ መጽሐፍ ቅዱስ ሳያነብ መጽሐፍ ቅዱስ አታነቡ። ኦርቶዶክሱ ዘው ይልልሃል። ልክ እንደ ሳትራት ይመጣና ዝም ብሎ ይጠመጠማል። አይሁዱ ይመጣና መጽሐፍ ቅዱስ አያነብም። በኮሄንና በካህንና በነቢይ መካከል ያለውን እንኳን ለይቶ አያውቅም። በካህንና በንጉሥ መካከል ለይቶ ያለውን እንኳን አያውቅም። ያኔ በወጡበት ሰዓት ማን ነበር ብዬ ስለው ማን ነው ያለኝ? እዝራ መሺ ነው እንዴ አንተ? እሺ ወንድም ነበሩ ከቀጥሉ ቢልክም እንዳታስገቡት። እኔ እውቀት ካላችሁ መታችሁ የምታወሩ ካላችሁ አይሁዳውያን ለእናንተም ክፍት ነው። ግን እውቀት ይኖር ታናክ ላይ ማለት ነው። ወንድምነት ቤቱን ምሩት። ቀጥሉ። ቴንክ ዩ ህዝቡ የት ሄደ? ኤርሚ ብሩኬ የላችሁም? ዶን ነው ታይም ወጡ እንዴ? አውቃለሁ። ኧረ አለን ኤርሚ፣ ዛሬ ጉድ ነው ደግሞ ኤርሚ። እንደዚህ ሳያውቁ የሚገቡት ሰዎች ያኔ ያቺኛዋ ሴትዮ ተረት ነው የሚያስታውሱኝ። የማይዘልቅ ማህበር በጠጅ ይጀመራል የምትለውን ሴትዮ ነው የሚያስታውሱኝ። በቃ ዘው ብሎ ይገባሉ። እውነት ነው። ከዛ በቃ የሚይዙት የሚጨብጡት ይጠፋቸዋል። መዳረቅ። እኔ በእውነት እግዚአብሔር ብቻ መቻውን ይስጣችሁ። እናንተ ጌታ ይባርካችሁ። አዎ ቅድም ኤርሚዬ ፋሲካ እያወራች በነበረ ጊዜ ካለሽ መመለስ ትችላለሽ። ባይተው ፋሲካ ምን ሲሏት ነበር መሰለ? ከስር እዚህ ከምትጠይቂ እዛ ላይክ ቤተክርስቲያን አትጠይቂ ሞያ አይነት ነገር ማለት ነው። አዚፍ መልስ የሚሰጧት ይመስል ማለት ነው። እስቲ እንየዋ ይህን ቪዲዮ፣ ብዙዎቻችሁ የምታውቁት ቪዲዮ እና እዛ ሄዳችሁ ብትጠይቁ እዚህ የሰማችሁትን መረጃ እዛ ሄዳችሁ ብትጠይቁ ምን ይሏችኋል? ጥያቄ ፈጥሮባችሁ እንደ ይሄ ነገር እንዴት ነው ብላችሁ አባቶችን ዲያቆኖችን ሄዳችሁ ብትጠይቁ እስኪ ምን ይላሉ ዲያቆኑ ሲመልሱላችሁ? ኤርሚያ እንደ በትልቁ አርጉኝና እኔ ጋር ስለመሸ ይሄን አሳይቻቸው እንትልላል። ጥያቄ ያለባችሁ ሰዎች ለምሳሌ ሐሙስና ቅዳሜ እባብ የገደለ ኃጢአቱ ይሰረይለታል ወይ ብላችሁ ብትጠይቋቸው አባቶች ወይም ዲያቆናቶች ምን ብለው ነው የሚመልሱላችሁ? አዎ ገድለ ተክለ ሃይማኖት ላይ ልክ ነው ይላል። ስለዚህ ሂዱና እባብና ሐሙስና ቅዳሜ እባብ ገደሉና ኃጢአታችሁ ይሰረያል፣ ልክ ነው ገድሉ እንደዛ ይላል ይሏችኋል? ወይስ ይሄ ሚስጥር አደባባይ ላይ እንደወጣ አውቀው ሽምጥጥ አድርገው እንደዚህ ዲያቆን ይክዷችኋል? እነዚህ ሁለት ጌመሮች ይሄ ጥያቄ ተፈጥሮባቸው ፋሲካን ሄደሽ ጠይቂ፣ ቤተክርስቲያን አባቶች ሄዳችሁ ጠይቁ፣ ጴንጤ ቤት ብትገቡ ምን ይነግሯችኋል? አባቶች ጋር ብትሄጂ ዲያቆናቶችን ካህናቶችን ብትጠይቂ፣ ያው ዲያቆንም ካህን ነው፣ እሺ ሄደሽ ብትጠይቂ መልስ ታገኛለሽ ነው የምትሏት? አይ አታገኝም መልስ። እንዴት እንደሚሸመጥጡ እንዴት ገድሉን በአደባባይ እንደሚሸመጥጡ ተመልከቱ። እንግዲህ ሁለት ጌመሮች አንድ ዲያቆን አግኝተው እየሳቁ፣ መቼም ጴንጤ እውነት አይነግረንም ብለው ነው እየተሳሳቁ ጠየቁት። ኧረ እንደዚህ እያሉ ነው ደግሞ ጴንጤዎች እነዚህ ጉደኞች መቼም የሚሉት አያጡም ብለው ደግሞ ሐሙስና ቅዳሜ እባብ የገደለ ኃጢአቱ ይሰረያል ይላል እናንተ ገድል ብለው ይኸውልህ እንደዚህ ያሉ ብለው ነገሩ ልጆቹ አስቋቸዋል። ማለት ውሸት ስለሆነ ብለው ነው እነሱ እና ውሸታቸው በዲያቆናቸው ኮንፈርም ተደረገላቸው፣ ደስ አላቸው። ዲያቆኑም ይሄ ሚስጥር መውጣቱን ሲያውቁ እንዴት ሽምጠት አድርገው እንደሚክዱ ብቻ ተመልከቱና ምን እኛ ጋር መታችሁ ነው ብትጠይቁ ቢሻለው። ምክንያቱም እኛ ጋር መረጃ አሳያለሁ፣ ትነካዋለህ፣ ትዳስሰዋለህ፣ ታያዋለህ፣ ገጹን አሳያለሁ፣ ከቨሩን አሳያለሁ፣ የት መግዛት ሄደህ እንዳለብህ እነግርሃለሁ። አቅም የለኝም መግዛት ካልክ ደግሞ ሂድና የትኛው ነው የቅዱሳት ነው የምትሏቸው ሂድና ከመደርደሪያ ላይ አስወርድና ገጹን ክፈተውና አንብብና አረጋግጥና አልገዛም ብለህ መመለስ ትችላለህ መጽሐፉን። ያኔ ጴንጤ እየዋሸ ነው አይደለም ወይስ ዲያቆን ነው የሚዋሸህ አይደለም ታውቀዋለህ። ስለዚህ መሄጃ ሰጥታችኋቸዋል። ይህን ሁሉ ዘመን ዋሽታችኋቸዋል። ሳይበቃ ደግሞ አሁን ደግሞ በአደባባይ የመጣ ይምጣ ብለው
ይኸው በዚህ መልኩ መዋሸት ጀምረዋልና አታስጨንቋቸው። ኦርቶዶክስ ምዕመናኖቹ አታስጨንቋቸው። እናንተ ጋር ሲመጡ እንደዚህ ስለምትዋሿቸው ማለት ነው። እስኪ ይሄን ቪዲዮ የምታውቁት ቪዲዮ ነው። አንዳንዶቻችሁ ግን እስኪ ጥሩ ነው። አንዳንዴ ክለስ ያስፈልጋችኋል። ሁሌው ነገር ያሬድ ጋር ይዛችሁለት ስትሄዱ ጴንጤ እኮ እየቆራረጠ ነው እንትን የሚልህና ቆራርጠው ነው አለ። እስኪ እንግዲህ የቆረጥነውን ገድል ማን እንደሚዋሽ በአደባባይ ላይ እንመልከት። ይኸው ጠይቀውታል ፈገግ እያሉ ልጆቹ። ሐሙስና ቅዳሜ ባብ የገደለ ኃጢአቱ ይሰራያል እንዴ ብለው ሲጠይቁት አይ ጴንጤ እኮ አለ። እስኪ እንስማው። ያመልኩ ነበረ። ሰዎቹ ጣዖት አምላኪ ናቸው እያለ ነው። እሺ እንቀጥል። ከሚያመልኳቸው ነው እዚሁ ላይ መጽሐፉ ይከፈታል አለ እሺ ብሩኬም ካለ ብሩኬ አለ እዚሁ ላይ ይመጣል ቪዲዮ ወይ ዳጊ የሜሎስ ፔጅ ላይ እኮ አለ መጽሐፉ። ኧረ አለ እዚሁ ላይ አሁን እዚሁ ቪዲዮ ላይ እኔ በእጃቸው እያሳያችሁ ስለፈለግኩ ቢኒ እየተባረክልኝ። እሺ ብቻ ዋናው ነገር ምንድነው? ሰዎቹ ምንድናቸው? ጣዖት አምላኪ ናቸው። ኦፍኮርስ ጣዖታቸውን ከሰበሩ እኮ እንዴ ለምን እንትን አይሉም እያለ ነው። ኦኬ አሁን እስኪ ፖዝ ላድርገውና ቪዲዮውን ብሩኬ ካለ በፊት መጽሐፉን አሳየን። ብለርድ እንዳይሆን ቆይ አንድ ጊዜ ላሳያችሁ ቪዲዮ ላይ። እሺ እስኪ አብረን እናንብበው። እሺ ብፁዕ አባታችንም ይላል ደቀ መዝሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ እዚህ ጋር ነኝ ያለሁት። እሁድና ሐሙስ ቀን እባብ የገደለ ምን እንዴ? መዝሙር ያሬድ ዲያቆን አይደለህ እንዴ? ምን ሆነሃል? ለምን ተዋሻቸዋል? የት ሂዱ? ኦርቶዶክሳኖች የት ሂዱ? መልስ ሲፈልጉ ጥያቄ ሲኖርባቸው ፋሲካን የት ሂጂ ነው የምትሏት? የት ሂድ ይችልች? ጥያቄ አለባቸው። ኦኬ ጥሩ። ጴንጤን ስለማያምኑ እናንተ ጋር መጡ። ለምን ተዋሻቸዋላችሁ? ምን ትጠቀማላችሁ? የገደለ ሁሉ ኃጢአቱ ይሰረይለታል። 4 ነጥብ። እንደዚህ አድርገው ከመደርደሪያ ላይ አውጥተው ያነበቡት ቀን ሰው ያደርጉሃል። የት ሂዱ እንግዲህ? እናንተን የመጨረሻ ትረስት የሚያደርጉት ቢያንስ ጴንጤ ቢዋሻን ዲያቆን አይዋሸኝም፣ ካህን አይዋሸኝም፣ ቀሲስ አይዋሸኝም ብለው ነው የመጡት። እንዴ ምን ያርጉ እኮ አሁን እኮ እየመጡ እኮ እዚህ ገድሉ ቁጭ ብለው የሚያዩት የሚማሩት ምንድን ነው? በቃ ይዋሻቸው። ለእንጀራችሁ ስትሉ የምትሄዱበት ርቀት ስላወቁ እዚህ ቤት ግን ለእንጀራ አይደለም። ያንተን ገድል አንብቤ እንጀራ የሚሰጠኝ የለም መቼም። ዋይ ለምን ፋሲካ የት ሂድ ፋሲካ ምን እንዲሏት? ይኸው እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ይህንን የሰማ ኦርቶዶክስ እንዴት ነው እንትን የሚለው? በዚህ ነው ኃጢአት የሚሰረየው ሲባል አስባችሁታል? በቃ ጌታ ታዲያ መሞቱ ከንቱ ነው እያላችሁን ነው? እንዲህ በቀላሉ ኃጢአት የሚሰረይ ከሆነ ኦኬ። ለማንኛውም ትላንትና አትዋሹ እነሱ እኮ እየቆራረጡ ነው የምትለዋን ቴክኒክ ለመጀመሪያ አይደለም 2 ጊዜ ነው ያልከው። ትላንትናም ተመልከቱ ወገኖች፣ እቺን ብዬ ልጨርስ። ይሄ ሰው ትላንትና ምን ሲለን ነበረ? መረጃ ይዘን ስንመጣ እዛ ቤት የነበሩ ሰዎች ኖ መረጃው ፒዲኤፍ ነው፣ በጣም ሃርድ ኮፒው መጽሐፍ አምጡ። አረ እናመጣለን፣ ሃርድ ኮፒው መጽሐፍ አለ። እሁድ ቀን ነው ቴዲ ቸርች ስለነበረ ጠብቁን፣ ችግር የለም። ኖ እንደዛ ካልሆነ አይከፈትም። ለምን ሃርድ ኮፒውን ካልሆነ ፒዲኤፉን ማኒፑሌት ልታደርጉ ትችላላችሁ፣ ኤዲት ልታደርጉ ትችላላችሁ እንደፈለጋችሁ። እንደሱ አይነት ማኒፑሌሽን ያለው እነ ዲያቆኑ መዝሙረ ያሬድ ጋር እንጂ እኛ ጋር የለም። በቪዲዮ እኮ ነው ላይቭ ልጆቹ በየዋህነት መቼም ዲያቆናችን አይዋሸንም ብለው ላስት ፐርሰን ይዋሸናል ብለው የሚያስቡት እንግዲህ እሱ ነው። ላስት ፐርሰን እንደው ቢዋሸን ደግሞ በጓዳ ነው እንጂ እንዲህ በአደባባይ አይዋሸንም ብለው አስበው እየተሳሳቁ መቼም አይሆንም በሚል ነው። ስለዚህ ትላንትና ፒዲኤፉን ስናሳያቸው ኦሮሮ በፍጹም አይሆንም አሉ። ኦኬ ጥሩ። ፒዲኤፉ የተገኘ በኋላ መጽሐፉም እጃችን ላይ ያለ ግን ፒዲኤፉ የተገኘ እኛ የምናሳየው ፒዲኤፍ መዝሙረ ማነው ዲያቆን ዘሚካኤል ነው የሚባለው ሌላኛው ዲያቆን ጋር ቁጭ ብሎ ተገኘ። የቴሌግራሙ ላይ
ግቡና አሁንም ተመልከቱት። ከሰረዘው ደግሞ ቪዲዮ አንስቼዋለሁ። እንዳለ ቪዲዮ ነው ፔጁን ያነሳሁት። ቢሰርዘው እንኳን ብዬ ቤታቸው ተገኘ። ኦኬ እንግዲህ 2-0 እየመራ ነው ማለት ነው። በዚህ ብቻ ምንድነው at the end of the day ምንድነው አኮምፕሊሽ ማድረግ የፈለጋችሁት? አኮምፕሊሽ ማድረግ የምንፈልገው ያለ ኢየሱስ ደም ስርየት የለም። እባብ ብትገድል ማርያም ሰው አይደለችም፣ እሷን ሰው ናት ማለት የማይሰራ ኃጢአት ነው እያልክ ተረት ብትጽፍ ባትጽፍ ምንም አታመጣም። የኢየሱስ ደም ብቻ ነው ሊያነጻህ የሚችለው። ይሄ ወንጌላችን ነው። ኑ ወደ ኢየሱስ። እባብ ግደል የሚልህ የተክለ ሃይማኖት ገድል ውሸት ነው፣ ተረት ነው፣ ክፉ ነው። ዲያቆኑ እንኳን ሊሸፍነው ያልቻለ እርግማን ነው። ውጡ ከዚህ እርግማን፣ ይብቃችሁ፣ በቃኝ በሉ። ፋሲካን ሂጂ ጠይቂ ምናምን አትበሏቸው። እዚህ ቤት የሚመጣው የሚጠይቁ ኦርቶዶክሶች እዚህ ቤት ነው እውነት ያለው። በቃ እዛማ ይደበቃሉ። እዛ እንጀራ አለበት፣ እዛ ክብር አለበት። እዛ በማሰር በመፍታት ሰበብ ባሪያ ማድረግ ይቻላል ሰዎችን። እንዴት ገልጠህ ታሳየዋለህ? አዎ አንድ ጴንጤ ስለገድሉ የተናገረው እውነት ነው አትለው። በቃ ያለ ኢየሱስ ክርስቶስ ደም ወገኖቼ፣ ከልጅሽ ጎን በፈሰሰ ደሟ ንጹሐን አድርጋን የሚል ገድል ስናገኝ አምጥተን እናሳያቸዋለን። የእሷ ደም የት ቦታ ነው የፈሰሰው? ይህን ጴንጤ ባያሳይ ማን ያሳይሃል? ሄዳ አባቶችን ብትጠይቀው አዎ ልክ ነው፣ በእሷ ኃጢአት ያደፈው ኃጢአታችን፣ በእሷ ደም ያደፈው ኃጢአታችን ተሰርየዋል የሚለውን ፓርቲ ያሳያቸዋል? አያሳያችሁ። ስንት ደም ነው የፈሰሰው ወገኖቼ? ደምስ ያፈሰሳለ እንዴ? ከሰማዕት መካከል ቅዱሳን ከምትሏቸው መቼም መላእክትም ደም አላቸው እንደማትሉን ብዬ ነው። ስለዚህ at the end of the day የት ይሄዱ እነዚህ ሰዎች? ያላቸው ድል ምንድን ነው? አንድ ቀንም ዋሽቶ የማያውቀውን ግን መጽሐፋቸውን እየገለጠ የሚያሳያቸውን ኤርሚያስን መጥቶ መለማመጥ ነው ያለባችሁ። ምንም ማድረግ አይቻልም። እኛ ተለማመጡንም አይደለም ሳትለማመጡን በወንጌልን በቅንነት በደስታ እያደረግን፣ ግን ያላችሁ ድል በቃ እዛ እምቢ ሲሏችሁ ተመልሳችሁ ስትመጡ ይኸው ገጽ በገጽ እንትን ገጽ ላይ ይገኛል እያልን እየከፈትን እናሳያለን። ከዛስ ፊትን ከባብ ፊትን ከዲያቆን ፊትን ከምናምን ወደ ጌታ ታዞራል። ሊያክፋፉት የፈለጉትን ያንን ክቡር ደም ዛሬ ታረቅበት እና ልጅ ሁንበት። አልመሸም። የት እንደሆነ መጨረሻ የማታውቀው እምነት ውስጥ ነው ያለኸው። ከላይ እስከታች ሲጠየቁ አላቅም በስራዬ የት ይሆን መግቢያ እያሉ ነው። እነሱ መግቢያቸውን አተው እየተሯሯጡና እየተላላጡ ባለበት ሰዓት ላይ አንተ እንዴት ነው ሄደህ ማረፍ ያገኛለሁ ብለህ የምታስበው? የዘላለም ህይወት ይኑር አይኑር ማንም እዛ ቤት የሚነግርህ የለም። ቃሉ ብቻ ነው የሚነግርህ። በቀጠሮ ያስከው እንትን ሰርቼ ድናለሁ ያልከው ቀጠሮ ራሱ ወይ አንተ ሄደህ ወይ ጌታ መጥቶ ሳትፈጽመው በስራ ያገኛለሁ ያልከው ድነት ውሃ ይበላዋል። ጸጋው በእምነት ያድናል፣ በስራ አይደለም። እንዳንመካ በስራ አይደለም። ኤፌሶን 2:8 ይሄ ነው ወንጌላችን። እኛ ያልተጻፈ አናነብልም፣ የተጻፈውንም እንደ ዲያቆን አንክድም። ስለዚህ ኦርቶዶክሳኖች የመጨረሻ ሪዞርታችሁ የመጨረሻ እንግዲህ ምንትናችሁ ምንድነው? ጌታ ነው ማለት ነው። በቃ መረጃ ስትፈልጉ ነው የኛ ወንድሞቻችሁ ጋር መታችሁ ኑ ጠይቁን። ይኸው ገጽ በገጽ እንትን ስትል ሰምቼ ነበር የታለ አሳየኝ በለኝ። በቃ ችግር የለው። እስክታምኑ ቶማስ መሆን ይቻላል እና አስዳሰኝ ልንካው ምናምን ይቻላል፣ ይፈቀዳል። አይዟችሁ እስክታምኑ። ካመናችሁ በኋላ ነው መጠራጠር የማይፈቀደው። ስለዚህ ይሄ ነው፣ ይሄ ዲያቆን ነው። ትላንትና እንግዲህ ጭራሽ ቪዲዮ ሰራበታለሁኝ አሁን ባመጡት ዶኪመንት ላይ አለ። ምክንያቱም የውሸት ስለሆነ ቪዲዮ ሊሰራብን። እስኪ ስራው መዝሙር ያሬድ እንደው ሞራሉ ካለ የውሸት መረጃ ይዘው መጥተው ብለህ ስራ። ዲያቆን ዘማርያምን ምስክር አድርገን ይዘን መጣና ከዛ በኋላ እናየዋለን። ውሸትህማ ዘንድሮ ይዋረዳል፣ ውሸት ይዋረዳል። ምክንያቱም የያዝነው መጋደል ከደምና ከስጋ ጋር አይደለም። እኔ ከደምና ከስጋ ጋር ያስኩት እንትን የለም። የታቀኛል የታቀሃሉ እኔ ምን አገባኝ አንተ ብትዋረድ ባትዋረድ። ተረትህ ግን መዋረድ አለበት። ህዝቡን ባሪያ አድርጎታል፣ የጣዖት አምላኪ አድርጎታል። እባብ ገለህ ኃጢአት ይሰሪያል የሚል አስባችሁታል? የተከፈለውን የክርስቶስን መስዋዕትነት በእጅህ የምታገኘው አድርጎ ሲነግር በእጅህ ታገኘዋለህ። አንተ ብቻ ግደል፣ አንተ እጅ ላይ ነው ያለው። የኃጢአት ስርየት አንተ እጅ ላይ ነው ያለው እኮ ማለት ነው።
እጅን ብትጠቀምበት እባብ ብትገልበት ኃጢአት ይሰራል ብሎ የራሱን ልጅ የሚዋሽ ዲያቆን የራሱን መመን ለምን ቢያንስ በጓዳ ዋሻቸው እንደለመድከው ይበቃል። ከዚህ በኋላ በጣም ይበቃል። እኔ I'm tired of this nonsense በጣም በቃ። ስለዚህ አትበሏት። ይሄን ሁሉን የሚያስባልህ ምንድነው? ሂዱ ዘማርያም ላይ ከፈለጋችሁ አሁንም ኤርሚ ከፍቶ እኔም ላሳያችሁ ይችላል። ቆይ አንድ ጊዜ ምን ችግር አለ? እዚህ ጋር ጂል ያላር እንዴ? ቆይ አንድ ጊዜ ኤርሚ ይሄው እንደዚህ ክሊክ አድርጉ። ኤኒ ቴሌግራም ላይ ግቡ፣ ክሊክ አድርጉ። ቆይ ላሳያችሁ። እንደዚህ ነገረ ምን ይላል? እዚህ ጋር ይታያችኋል። አንዴ ነገረ ቤተክርስቲያን በዲያቆን ዘማርያም ብላችሁ ሰርች ላይ አድርጉት። ነገረ ቤተክርስቲያን በዲያቆን ዘማርያም ብላችሁ ክሊክ ታረጋላችሁ። ከዛ በኋላ እንደው ዛሬ ይሄን ቤት አለቀውም ሰላሳይ እንዴ ይሄን ነው እንግዲህ አምጡ ፒዲኤፍ ሳቁብኑ ላይ ኤርሚያስ አይዳጊ ፒዲኤፍ እያመጣችሁ ነው ህዝቡን የምትሸውዱት። ራሳችሁ ኤዲት እያረጋችሁ እየጻፋችሁ ታው እንደዛ ነው እንዴ? ኦኬ እንደዛ ከሆነማ ከየት እንዳገኘ ነው መረጃውን ላሳይ። እስቲ ዘማርያም አልሰረስከውም ብዬ አስባለሁ። ከሰረስከው ቪዲዮ አለ። ውርደት ነው እንደውም ለኔም በሰርዘው ነው ደስ የሚለኝ። እስኪ ነው ይሄው እንደዚህ እንደኔ ስክሮል አድርጉና ይሄንንም ታልፉታላችሁ፣ ይሄንንም ታልፉታላችሁ። ወረደች እሷ ሰው ናት ከሰማይ ለወረደችም ያሉ መናገር ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው። በቃ ማርያም ሰው ናት አይደለችም? ንገሩን። እዛ ቤት ምን እያደረጓት ነው? ማርያምን ከመለኮት አራተኛ አካል እያደረጓት ነው። ለምን? መለኮት የሚያደርገውን እሷ የማታደርገው ነገር እስኪ ንገሩን። እሷ ሰው አይደለችም እንዴ? እሷ ሰው ናት ማለት በደል ሆነ፣ መጨረሻ ላይ መሳሳት ሆነ፣ የማይሰረይ ኃጢአት። ማናችሁ እናንተ ኃጢአት ይሄኛው ይሰራል አይሰርም እያላችሁ ማናችሁ እንትን የምትሉት? ከሰማይ አልወረደችም እና ከሰማይ ነው እንደወረደችው ኢያቄምና ሐና ስትሉን አልነበር እንዴ? ነው እነሱም ሰው አይደሉም? ስለዚህ ምንድነው ሊሰራ የተፈለገው? ይሄ ለወንጌል አማኞች ነው። በጣም የማይሆን ትችት ውስጥ ገብታችሁ በቃ ተዋቸው፣ እነሱ ካልፈለጉና ፈለጉ አልፈለጉ መሰረቱ ዝም ብሎ አይመሰረትም ወንድሜ። አፈር ላይ ሄደ ኮንክሪት አታስቀምጥም። ቆፈረ ይሄንን የተተበተበ ቆሻሻ አፈሩን አውጥተው ወደዛ ትጥለዋለህ መጀመሪያ። ከዛ ነው ወንጌል የምትተክለው። መሰረቱን ክርስቶስን የምትተክለው አፈር ላይ አይደለም። ሄደ እነሱ ልባቸው ላይ ብዙ ቆሻሻ አለ። ያን ቆሻሻ ጠርገ ወደዛ አስወግደ ነው በየትኛውም ምድራዊ ግንባታ እንኳ የምታረው እንጂ አፈር ላይ መጥቶ ሲሚንቶ አይደፋ። መጀመሪያ ቆፍረ አስተካክለ አካባቢውን አጽድተ ቦታው ለግንባታ ሲያመች ነው ከዛ በኋላ ግንባታ የምትቀጥለው። እዚህ ላይ እንዴት አድርጌ ነው የምገነባው? ምን ብዬ ልገንባ? ስለ መልጃ ምን ብዬ ላውራ? ማርያም ሰው አይደለችም እያለ ሰው ናት ማለት ኃጢአት ነው እያለ ምን ብለህ ነው የምትገነባው? መቼ ወንጌል ይሰማሃል? መሰረት የሆነውን ኢየሱስን መጣል አትችልም እኮ እነሱ ልብ ላይ። ይሄው ይሄን ጥለውበታል። ለምንድን ይሄ ስቴትመንት ያበላል፣ ለዘመናት ያበላል። ማቤት ነው ውሸት ያለው? ማቤት ነው ፒዲኤፍ ውስጥ ያለው? ስለዚህ ቻሉት ለማለት ነው። እንቀጥል። በጣም አመሰግናለሁ። ተባረኩ ሁላችሁም። እስኪ ቪዲዮ ስራ ወንድ ኮንክ መዝሙረ ያሬድ ይበቃል። እስካሁን ህዝቡን ያሳሳትከው ይበቃል። እነዛ ሁለት ልጆች አንደኛ እስካሁንም ይቅርታ አልጠየቅም። ዋሽታቸዋል። በጣም ነው ዋሻቸው። በጣም ከዛ በኋላ ነው you lost my respect። በጣም ዲስገስት አደርጋለሁ። ከዛ በኋላ ስላንተ መስማት አልችል። በጣም ነው ዲስገስት ማድረገው። እንዳለ የነበረኝ ሪስፔክት ነው ያጣኸው። ምክንያቱም አይ ሪስፔክት ሁሉንም ሰው፣ ግን the fact you lie to them በዛ ሌቭል በጣም ነው ዲስገስት ያደረገኝ። ዋይ ኤፊ ደጋግሞ አንድ ነገር ይናገር ነበር። እንደ መዝሙረ ያሬድ አይነት በዓለም ላይ የሚዋሽ ሰው የለም እያለ ደጋግሞ ሲናገር ነበር። እና ኤፊ ለምን ነው እንደዚህ የሚለው ብዬ የተወሰነ ጊዜ ዝም ብዬ እሱንም አልጠየኩትም። እና ለካ ይዞት ነው ታውቃለህ። በጣም ደጋግሞ ሲዋሽ ይዞት ነው። እና እውነትም ዝም ብዬ አንዳንድ መረጃዎችን ያስቀምጠውን ኤፊን ሰማሁትኝና በተለይ እዚህ ገድሉ ላይ አሁን የተናገርከው ላይ ስሰማው በእውነት እንዴት እንደሚያበሳጭ ወንድሞችና እህቶች፣ የተጻፈን መካድ
መጽሐፎቻቸው ምን ያህል እንደማያውቁት ነው የሚያሳየው። አይ ሄዱበት ኤርሚ ብቻ ዋናው ነገር ምንድነው? እቺ ቅድም ሲጠይቋት ፋሲካን ስለሰማው ነው። ስለዚህ ኦርቶዶክሳኖች የመጨረሻ እንትናችሁ ምን ሆነ ማለት ነው? ዞራችሁ እኛው ጋር ነው የምትመጡት። ምክንያቱም ስንዋሽም አላያችሁንም፣ መረጃውንም በደንብ ያስኮመኮምናችሁ እኛ ነን። እኛ እዚህ ጋር ገበያ እዛ ቤት ገበያ ነው። እናንተ የላችሁ ማለት ብዙ የሚቀዘቀዝ ነገር አለ ብዙ። ይኸው እዚህ ግን የህይወት ነገር እያሳየው ነው። ስትዋሽ ይሄን ከየት አመጣህ ብለህ ጠይቀው። ለእኛ ሲሆን ግን አይፈቀድም ፒዲኤፍ። እሱ ቤት ግን ፒዲኤፍ አለ። ይኸው ለምዕመናኑ ያስቀመጠው ዲያቆን ዘማርያም 2 ዲያቆኖች ነው እንግዲህ የሰጠናችሁ። ከ2 ዲያቆኖች 2 መረጃ ሰጥተናችኋል። እችን ቆጠባችሁ ተጠቀሙ። ደህና ደሩ። እኔ ጋር መሽቷል። ተባረኩላችሁ። ዳጊ ተባረክ፣ ጸጋ ይብዛልህ። ሰላም ደር። እሺ ተባረኩ። ቤካዬ እንኳን ደህና መጣ። ቢኒ ያው ሰላም ብያለሁ ሁላችሁ ነው። ኤርሚ እንደው መረጃ ላሳይ፣ አንድ መረጃ ላሳይ። ኦኬ ቢኒ፣ አረ ቢኒዬ በስመ አብ የተናፈቀ ሰው። እሺ አሁንም ማርያም ሂድበት አሁንም የሚጠበቅብህ ጋኖች ላይ ውሃ መሙላት ነው። አሁን የሚጠበቅብህ ማለት ነው። አሜን አሜን። ይለሳይ ጸልያለች። ከዛ ወደ ወይን ይለወጣል። እኔ ደግሞ ቀደም ያሚን ማለት የምን ልትል እንደሆነ ሳይገባኝ ወይ ጌታ ኢየሱስ ጋድ በጣም ልቢስ ብዙ ጠጪ ህዝብ ልናፈራ ነው። እንኳን ጋኑ ለምን ሀገሩን ሁሉ ውሃ አትሞላው? ምንም ጠብ የሚልልህ ነገር እንደሌለ ቁርጡ ልንገር። ቤትህን ለምን በውሃ አትሞላው? ማልኩ በሩን ዘግተህ በሲሚንቶ ለስነህ እንደጎተራ። ግን የዛን ቤት በጣም ትልቅ ጉድለት ግን ታውቃለህ ትሞላለች። እዛ ቤት ትልቅ ጉድለት ኢየሱስ አይደለም ወይን ጠጅ ነው። ገባል? ትልቁ ጎደለ የሚሉት ወይን ጠጅ ሲጎድል፣ ኢየሱስ ሲጎል አይደለም ቤታቸው። እዚህ ጋር ግን አንድ እውነት እንነጋገር። ቆይ ለመጀመሪያ እሷ ውሃውን ወደ ወይን ጠጅ ከቀየረች ቤኒ እሷ ውሃውን ወደ ወይን ጠጅ ከቀየረች አቡነ ተክለ ሃይማኖት እናታቸው ምንድነው ነው እናታቸው ላይ አይደለም። እናታቸው ትከሻ ላይ እናታቸው ከፍ ላይ ሆነው መሬቱን ሲነኩት ተሰነጠቀ እና ውሃ ወጣ። ውሃው ግሩም ጠላ ሆኖ ተቀየረ ይልሃል። ግሩም የሆነ ጠላ ሲወጣው ማለት ነው። ባይዘዌ አንድምታውን በደንብ አላየውም እንጂ አቡነ ተክለ ሃይማኖት ነካሳ ያደረጉት ነው። እንደዚያ ነው። ጫን ብለው ቢነኩት ደግሞ ሎካል አረቄ ይወጣው ነበር። ካቴካላ የምንለው ኤኒዌይስ ከዛ ወይም የተረት ብዛት ባይዘዌ አሁን ያው እዚህ ጋር ወንድማችን የሚያወራው ነገር ምንም አንድም እዚህ ስፍራ እንደዚህ መጽሐፍ ይላል ብሎ እንኳን ጠቅሶ አያወራም። መንፈስ ቅዱስ የሌለው ሕዝብ ኦብቪየስሊ በክርስቶስ ኢየሱስ አዳኝነት አምኖ የዳነ ሕዝብ ስላልሆነ መንፈስ ቅዱስ የለውም። መንፈስ ቅዱስ ስለሌለው በመንፈስ ቅዱስ ምትክ ፍጡራንን አስገብቶ እንግዲህ ያው ይሞክራል ማለት ነው። እድል ነው የሚሞክረው። ጋምብሊንግ ነው፣ ቁማር ነው እየተጫወቱ ያሉት። ለምን? በእኛ ውስጥ ሆኖ የሚቃትተው መንፈስ ቅዱስ ነው። ማስረጃ ሮሜ ምዕራፍ 8 ሄደን አገላብጠን ማየት እንችላለን። እሺ የእግዚአብሔር ፍቅር በልባችሁ ፈሰሰ የተባለው በማን ነው? በመንፈስ ቅዱስ። ሮሜ 5:5 ምንድን ነው የሚለው? በመንፈስ የእግዚአብሔር ፍቅር በልባችን ፈሷልና ተስፋ ምን አያሳፍርም ይለናል። የተባረከው ሐዋርያ ጳውሎስ። ወዳጃችን እዚህ ጋር ምን ይላል? አዎ በቃ ማርያምን ሰምቶ እሷ ተስፋ ናት፣ የተስፋ እናት ናት። እሷን ሰምቶ ከዛ ፍቅር በልባችን ያፈሳል። የለም ለሚያወሩት ነገር መጽሐፍትን አይጠቅሱም፣ ከሀሳባቸው ይነግሯቸዋል። እውነት አስመስለው ማለት ነው። ስለሚዋሹት ነገር እንኳን ያው ከአባታቸው ነው። እያንዳንዱ ልጅ አባቱን ይመስላል።
እውነቴን ነው የምላችሁ። ልጅ አባቱን ነው የሚመስለው። ኦኬ። በዚህ ደረጃ የሆነን ነገር ፕሮቴክት ለማድረግ ብሎ አንድ ሰው ከዋሸ ያው ምንጩን ነው የሚመስለው፣ አባታቸውን ነው የሚመስሉት። ከጅማሬውም ጀምሮ ያው አባታቸው ዲያብሎስ ነው፣ እሱ የውሸት አባት ነው። ውሸትን ሁሉ ከራሱ ይናገራል እና ኢየሱስ ነግሮናል። ስለዚህ ከዛ ውሸትን ይናገራሉ። በቃ አይናቸውን ድፍን አድርገው ጆሮቸውን ድፍን አድርገው አይናቸውን ጨፍነው ውሸትን ያው በደንብ አድርገው ይናገራል። አይደንቀኝም። ባይዘወይ እኔ ራሱ ኦርቶዶክሳዊ ብሆን በዚህን ሰዓት እንደዚህ አይነት ማስረጃ ቢቀርብልኝ ኧረ በጌታ ሽምጥጥ አድርጌ ነው ምክደው። በአምድንታ ምናምን እያልኩኝ አምታተዋሉ አልኩ። ለምን? አሳፋሪ ነው፣ ያሳፍራል። በተለይ ለ21 ሴንቸሪ ላይ ለቆመ ወጣት ነገሮችን ማንበብ፣ ማስተዋል፣ መገንዘብ ለሚችል ሰው ምን አድርገህ ያንን ታብራራለታለህ? የክርስቲያን ወገን የሆነ እባብን ሐሙስና እሁድ ቀጥቅጦ ከገደለ ይድናል ብሎ የተናገረውን ምን አድርገህ የትኛውን የመጽሐፍ ቅዱስ ቃል ስበህ ይሄንን እውን ታደርገዋለህ? ስለዚህ አማራጩ ምንድን ነው? ወደ አባታቸው መገስገስ ነው። አባታቸው ማን ነው? የሐሰት አባት ነው። ስለዚህ መዋሸት ሽምጠጥ አድርጉ። እኔ ኦርቶዶክሳዊ በሆን አልኳችሁ በጣም ስለሚያሳፍር ሽምጠጥ አድርጌ ነው ምክደው። ሽምጠጥ እንደ ጆሮ ዳባ ልበስ ነው የምለው። ግን ታዲያ ፈውስ አታገኝማ ታዲያ ቢኒያው እሱን ነው የለም። አባታቸውን ነው የሚመስሉት እኮ የምልህ። ፈውስ የሚባል የለም። ግን ውሸትን መደበቅ እውነትን ደብቆ ውሸትን ማጉላት ፈውስ አያመጣም። እነሱ እንደዛ ተያይዘን እንሙት ነው። ተያይዘን እንጥፋ ነው። እውርን ቢመራው ነው ጨዋታው። ታውር ያለው አንተም እውር ነህ፣ እኔም እውር ነኝ። በቃ እንያያዝና ሄደን እንግባ ወደ ሲኦል ነው። ይሄ ነው ጨዋታው። እነሱ እዚህ ላይ ዛሬ እንደዚህ አድርገው የሚዋሿችሁ ስለ እናንተ ህይወት ግድ ቢላቸው ኖሮ እውነቱን እንነጋገር ብለው እውነቷን ነጯን ነጭ ጥቁሩን ጥቁር ብለው ይለያዩ ነበር። ኖ ስለ እናንተ ግድ አይላቸውም። ሃይማኖት ብለው ስለያዙት ስለ ክርስቶስ ራሱ አይደለም ስለያዙት ስለዛች ስም ኦርቶዶክስ ስለምትባል በቃ ስለዛች ስም የጌታ ስም የፈለገ ቢዋረድ ግዳቸው አይደለም። ሃይማኖት የምትባሏ ያቺ ኦርቶዶክስ ብለው የያዟት ሃይማኖት እሷ ብቻ ስሟ እንዳይነቀፍ ሲባል ወንድሜ ለምን አንተ ሲኦል አይደለም ከሲኦልም ያለፈ የሆነ ነገር ለምን አይኖርም? እዛ ለምን አትገባም? ግድ አይላቸውም። ግድ ቢላቸው ኖሮ ወንድሜ እነሱም ብርሃን በርቶላቸው ኖሮ ብርሃን በሆኑ በክርስቶስ ኢየሱስ ብርሃንን አይተው ቢሆን ኖሮ እውነቱን ይነግሩ ነበር። ግን እሱም ጨለማ ውስጥ ነው። ስለዚህ አንተንም ጎትቶ እዛው ጨለማ ውስጥ ሊያኖር ይፈልጋል። ስለዚህ ዋሻሃል። አንተም ደግሞ እንደው በጥቂቱ ያው የሃይማኖቱ ፍቅር አለኝ ስለምትል በቃ እውነቱ ነው ብለህ ዝም ብለህ ታልፈዋለህ። ሄደህ እንኳን አገላብጠህ የሚለው ነገር እውነት ነው ወይ ብለህ እንኳን ሄደህ አትመለከትም። ይቅርታ እንዴ መናገር ይቻላል? በህይወት ጋምብል አይቻልም። ቆይ አንድ ጊዜ ልጨርስ። እህታችን ሰላም። ኦኬ። በህይወት ጋምብል አይደረግም ወንድሜ፣ ዘላለማዊ ነው። ኦኬ። ኢተርኒቲን የምታሳልፍበት ቁርጥ ያለ ቦታ አለ። ከጌታ ጋር ወይ ታሳልፋለህ ወይንም ከእርሱ ተነጥለህ ለዘላለም በማይጠፋ እሳት ውስጥ ታሳልፈዋለህ። ቁርጥ ያለ ነው። የዛን ጊዜ አጭበርብረህ የምታልፈው አይደለም። አይ እዚህ ጋር እኮ የተጻፈው እንደው እባብን ሲል እኮ ምናምን ብለህ ለጌታ ኤክስፕሌን አድርገህ የምታልፈው አይደለም። በህይወትህ ቁማር ሲቆምሩ እንደነዚህ አይነት ቁማርተኞች ዝም ብለህ አሜን ብለህ ወደ ቤት አትሂድ ወገኔ። እንዴ አትሂድ። ምንድን ነው አእምሮ የሰጠህ ህዝብ እንዴ? አይን ያለህ እጅ ያለህ ህዝብ ገልጠህ ማንበብ መረዳት የምትችል ህዝብ እንዴት በአንድ ተራ
ተራ ሰው እንዴት እንደዚህ ትበላላችሁ እንዴ? አንብብ እንጂ። ይሄ እኮ የህይወት ጉዳይ ነው። እንኳን ዘላለምን የሚወስን ጉዳይ ይቅርና ሰው በስጋው እንኳን ለሚደረጉ ለትንንሽ ነገሮች በጣም ሲሪየስ አይደል እንደሚወስደው። ትንሽ ነገር ብትጎዳ ሮጥ አይደል ሐኪም ቤት የምትሄደው? የህመም ስሜት ቢሰማ ሮጥ አይደል ሐኪም ቤት የምትሄደው? የዘላለም ህይወትህን የሚወስን ጉዳይ ሲነሳ እንዴት ነው ቸል ብለህ አይ በቃ ዲያቆኑ እንዳለው ነው የምትለው? አንብበው እንዴ! ዲያቆኑን ማን ነው ከአንተ በላይ ያደረገው? ማን ነው ልዩ ስፍራ የሰጠው? አንተን እግዚአብሔር ከሁሉ ታናሽ ትንሽና የማይገባው መጽሐፍ ቅዱስ በቃ የማይገለጥለት እንደ ተራና ከንቱ ሰው ያደረገው ማን ነው? አንተን እንደዛ አድርጎ የሳለ ማን ነው? ቄሱን ከአንተ በላይ አድርጎ እራሳቸው በሳሉባችሁ ከባድነት ወይ ክብደት ለምንድን ነው የምትመሩት ወገኖች? ኦርቶዶክሳውያን ጌታ ምስክሬ ነው። እራሳችሁን አስመልጡ። ዲያቆን የምትለው መልስ አይሰጥህም። ቄስ የምትለውን መልስ እየሰጠህ አይደለም። አባቶች የምትሏቸው እነሱም ጥጋቸውን ይዘው አንዳቸውን መጥተው ይኸው ምላሽ አይሰጡም። እውነት ተገልጧል። በክርስቶስ ኢየሱስ የተገለጠው እውነት ሐዋርያት ያስተማሩቱ ቁጭ ብሎላል። አንብብ፣ ሂድና አንብብ። መጽሐፉ ምን ይላል በል። እግዚአብሔር የሆነን ቄስ ካንተ በላይ እንዲገለጥለት አንተን የሆነ በቃ ድንዝ ያለ ሰው አድርጎ አልፈጠረም። ሁሉም ሰው የፈጠረው በራሱ መልክና ምሳሌ ነው። የማይገባህ ከሆነ ቀጥታ አትሊስት በቀጥታ የተጻፈ እንደው ጠለቅ ያለው ነገር አልገባኝም ካል ቀጥተኛ የተጻፈው ምንድን ነው ብለህ ሂድና አንብብ። የክርስቲያን ወገን የሆናችሁ ተብሎ ተጽፎ እዚህ ጋር የክርስቲያን ወገን የሆናችሁ እባብን እሁድና ምናምን ብትቀጠቅጡ ብትገሉ ትድናላችሁ ብሎ የክርስቲያን ወገን የሚለውን እያነበብክ አይ እነሱ እኮ ጣዖት አምላኪ የነበሩት ናቸው ምናምን ብሎ ሲነግር አሜን ብለህ ትቀበላለህ ወገኔ? አሜን። ኧረ በጌታ ተው። ከሚዋሹት ይልቅ ተዋሽቶባቸው አሜን ብለው የሚሄዱት ደግሞ ትገርማላችሁ በጣም። የሚዋሸው ሰው ወይ ጥቅም ሊኖረው ይችላል፣ አናቅም፣ የራሱ ጉዳይ። በህይወት ላይ ግን ቁማር ሲጫወትብህ እሺ ብላ አትቀበል። ቁማርተኛ ነው። በህይወትህ ላይ ነው ቁማር የሚጫወተው። በገንዘቡ ሄዶ ቁማር ቢጫወትና ቢበላ ወይ ቢያስበላ ይሻለዋል። በአንተ ህይወት ላይ ቁማር አትፍቀዱላቸው። በእናንተ ህይወት ላይ እንዲቆምሩ አትፍቀዱላቸው ወገኖች። መጽሐፍ አለ፣ ሐዋርያቱ ያስተማሩት አለ። ኦኬ አትሊስት እነሱ በጻፉት ገድል ላይ እንኳን በዛ ላይ እንኳን ሲዋሿችሁ ገድሉን ሂድና ከፍታ አንብበው። እንዴ እንደዛ ነው እንደሚለው ብለህ ከዛ ከሐዋርያቱ ትምህርት ጋር ሂድና አስተያየው ይላል ወይ? የለም ወገኖች። እዚህ ጋር ስንጮህ እኛ በጣም ጴንጤ እንዲስፋፋ ምን ጴንጤ ምንም ለጴንጤነት እኮ አይደለም የሚያድነህ ወንድሜ። እዛው ቁጭ ብለህ እውነተኛ የሆነውን የእግዚአብሔርን ልጅ ኢየሱስ ክርስቶስን እንድታውቅ ነው። ከፈለክ እዛው ቁጭ ብለህ ወቅ። ግን መጽሐፉ የሚለው በጥንቃቄ አድርጉት፣ አንብቡት። ይሄንን ብዬ ለመምከር ነው። በተለይ ኦርቶዶክሳውያን ወገኖች መጽሐፍን ማትገልጡ አሜን ብላችሁ የምትሄዱ ለእናንተ መልእክት አለኝ። በሰዎች ላይ ሰዎች አይቆምሩባችሁ። ተባረኩ። አንዲት እህት ማናት ገብታል ነበር፣ መመለስ ትችላለሽ። እህታ ነው። እሺ ቴንኪዩ ቢኒያም ተባረክ። ቤኪ መቀጠል ትችላለህ።
ወይ ኤርሚዋ፣ አይ እኔ በጣም የሚገርመኝ ነገር በደንብ አስተውለው ከሆነ ስለ ማርያም ሲያወሩ ምንድን ነው እንደዚህ ትክዝ የሚያደርጋቸው? የሆነ ተመስጦ ውስጥ የሚከተው ነገር ምንድን ነው? አዚም የጻድቅ ኢሜጅ እሱን ይመስላል ብለው ነው ላይ ስዕሎቻቸው ላይ ስታይ አይተዋል። በቃ ሲያወራ ምናምን ራሱ በቃ ተንቀጥቅጦ ምናምን በፍርሃት ውስጥ